ባለፈው አርባ ምንጭ በዶ ሌላ ነገር ሊያወሩ ነው። ዲያስፖራን እንደምን ስለ አብሮም እንደ አርባ ምንጭ የት ነው? አርባ ምንጭ የት ነው? እኔ እንጃ። ሰላም ሽንግልና ታበላሽ ይዘውን ጻት ባል እጭ ያንተ ነገር ነው። እኔ ለራሴ የሚያስጠላው ደግሞ ጋሽ መስፍን ምንድነው የምልትርሰው? እኔ ግራ እኮ ነው የገባኝ። ለምንድን ነው የመጣችሁ? እኛ እድሳት ቤቱ ልናድስ ለምን ቀልድ ነው ያዙት? እንደ ሰው ያብሰም ልላኩ ነው እንደ ባለቤታት ጠርታ ነው እኛ የመጣ ነው። ባለቤት ለምን ጠራችሁት? እንዲገላግሉኝ ነው አካል። ከምንድን ነው የሚገላግሉኝ? አንተ የምታመጣው አመት ልክ ነህ እንደ ነጋ ጠባ ወጣን እየበጠበጥ ሎን እየበጠበጥ መልከታል ያልክኮ እኛ ማን ይመለከታል? እናንተ አሁን ምን ጠይቃችሁ ጥያቄ አካባቢያችሁን ወንጀለኛ በጋራ ትከላከላላችሁ ማለት ተረጋጉ። ከዚህ በፊት እንተዋወቃለን። አንቺ ቤትሽ እኔ አላቅሽም እንዴ? የት ነው የምታውቀኝ? ቤትሽ እንቅጣሮብሽ ነው። እዚህ መተሽ ከየትም በቃ ተረጋውና አንተ ሂድ። እኔ አልጠርግም። የራሷ ትጠርጋለች። ማነው ባለቴ በሌለም እዚህ ጋር አስተናጋጅ የራስሽ ትጠርጋለች። ስራክ ነው አይደለም? አጽድተሽ ትረጃለሽ ማለት አንቺ ምን ልታረገኝ ነው? ካላጸዳሁት እሱን አሳይሻለሁ እኮ አሳየኛ እኮ ይናል። ሂድና የምታመጣው አንተ ቆይ ቀለሙ እንደምጨርሰው ቀለሙ ምን ያርኩኝ? ምን ማለት ነው? ቀለሙ እንደዚህ ነው። ጥቁሩ ቀለም ለአንተ ካታ ፊቱ ተቀበል እንደ ፊቱ ተቀበል አንተ ሸራለህ። ከዚህ በኋላ የራስህ ጭረት ሁሉ ጊዜ አንተ እኔን ጥፋቱ እኔ ላይ ነው ታረጋለህ። ሳምንትና ሳምንት አንድ ሙሉ ክውት ጨርሳለህ። ምን ችግር አለ? ካስተመር ከበል የራስህ ከስተመር አትበል። ከዚህ በኋላ የራስህ ዘው ግድበል እንዴት ናችሁ? ደን አለ ሰላም ነው። የራስህ ተጨርስ። እሺ ደናንተ ስምላ ሰላም ደስ ባከዛ ስራ ይዛ ቀለሙ ምን ተጣጣለ እንደበጥበጠ በጣም ከባይና ሄሎ እንዴ ወሬ ዝግላስ ከሁለት ቀን በኋላ ስብሰባው እንዳለ ለሁሉም ይነገራል። ሰው ስንት ነገር ያስባል። በተለይ አጋጣሚ አሁን ሳያቸው ትዝ አለኝ ሊስትሮቹ የሚሰሩ አካባቢ ላይ ያሉ እነሱ ይጠሩ ደራይን አዎ ሊስትሮ አለ ክንደ ሄሎ እሺ ገመዱን ልፍታው ተው አይ እንደዚህ ተራራጋ አድርገና አጋጣሚ አንድ አሁን ከቢሮ ነበር የመጣሁትና ቆይ ጆሮ ጉንዳን ገባ ከቢሮ ነው የመጣሁት። ስብሰባ ሰሞኑን እናካሂዳለንና በተለይ ሊስትሮች አጠቃላይ ሊስትሮች ስብሰባ እያደረግን ነው። ከእናንተ ጋር የተወሰነ ጊዜ ውይይት እናደርጋለን። ባት እኛ ባት ነው አታ ጋራ ሳሰማኝ ባተላለ ይኸው እንደሱ አይደለም ሐሳቡ ምን መሰለህ? አንደኛ በጣም እኛ ወረዳ ላይ ሌባ እየተስፋፋ ነው። እናንተ ወረዳ እኛ ወረዳ ሳይሆን አንተ ያለበት ይሄ ወረዳ አንድ ላይ አይደለ? ሌባ ስለመበተኑ ጉዳይ ሳይሆን ሌባን መጠበቅ አለባቸው። ምክንያቱም እናንተ ደግሞ እንዲህ ተደራጅታችሁ መስራት አለባችሁ፣ ህግ ማስከበር አለባችሁ። ምክንያቱም ስለዚህ ወንጀለኛን ደግሞ እንደ ወንጀለኛ ምናምን ነገር ከፖሊስ ጎን ለጎን ሆናችሁ ማገዝ አለባችሁ። ምክንያቱም ሌባ በየጊዜው እየተበራከተ መጥቷል። ሌባ በየጊዜው ተበራከተ ነው። ሌባ ወይ እንደ ዛሬ አመዳንት ፈጥራችሁ አጥፉ እንጂ እኛን ስለ ምን ታርገው እንዴት ነው እኛ ምን ይሄ የዜግነት ግዴታችሁ ነው። ምክንያቱም አብራችሁ አገር ሰላም ሲሆን እናንተም ሰላም ሆናችሁ ይሄን ስራ መስሩት አይደል? ስለዚህ ምንድነው አንቺ አንገት ምትነቅንቁ? እኛ ስራ ምን ወጣ ነው ሊስትሮ ጻፊ ስማቸውን ጻፊ ስም ጻፊ አማራው እንደስም የኔ ብርቅ ነው። እንደሱ ዶግሶ ዳርፋጫ ሊስትሮ ስም ጻፊላችሁ የኔ ስለዚህ እንደዚህ አድርጉ። እንዴት አሁን ከሁለት ቀን በኋላ ወረዳ 18 ተመጡና ከናንተ ጋር ያለውን ኦሪንቴሽን በደንብ እንሰጣችኋለን። እዚህ አካባቢ በጣም ወንጀል በጣም እየተበራከተ ነው። ሌባ ነው ያለከው ሌባ ይቃጠል ሌባ ነው ሳይሆን ሌባን በጋራ እንከላከል እያለ ነው። ታዲያ ሌባ ደግሞ ግዴታ አለ። ግዴታ ደገምክ እኮ ግዴታ አልክ ደገምክ። እሺ ቆይ እኛ ሌባው እኛ አልባታንም ያለ ቆይ ፖሊሱ ስራ አይደለም ስራው ፖሊስ ጎን ለጎን ለመስራት አለባቸው። ፖሊስ ጎንም አለም ቆም ችግር የለም። እኛ እሺ ጫማን ጠርጋለ የነሱ ችግር ምን ችግር ፖሊሱ ስለዚህ ጠረጋ ጠመንጠርግ ጋር ምን አገናኘው እኮ አሁን አንተ ብትለው ምንድን ነው? እዚህ አካባቢ ወንጀል እየተበራከተ ነው። እየሰማችሁኝ ነው? እዚህ አካባቢ አይደለም ሁሉ ቦታ ወንጀል ያለ ሌላ ቦታ መንፈሳዊ ነው። እንደዚህ ብለ ሁሉ ቦታ ላይ ደግሞ ሁሉም ሰው ተባብሮና ተጋግዞ ወንጀለኛ ግን እቺ ሀገር እንዴት ነው የሚያረጋት? እቺ እንዴት ነው ቀን በቀን ሌላ አማራኝ ነው የሚመጣው? ሊስትሮ አላችሁ አሁን ሊስትሮ እቺም እየጠረክ የለም። ይሄ ማስጠረቅ ጉዳይ አይደለም እኮ ይሄ የምናወራው ጉዳይ ነው እኮ ቀጥታ ዳይሬክት ምንድነው እናንተ እያላችሁ ያላችሁ? እናንተ ልትሉ ፈልጋባት መጥቷል ነው ወይስ ምንድነው? ትእዛዝ ያላዞርንም ተው ማርሽ ወጥቃይር እኔ ትእዛዝ ያላዞርንም ያላልኩ ማን ነው አላዞርኩ? ጥያቄ እዛ ቦታ መታችሁ በትክክል ጥያቄያችሁንም መጠየቅ ትችላላችሁ። እያልን ያላችሁ እንደዚህ ያላችሁ እዛ አንሽታው ሌላ ይቅር ጥበቃላችሁ ባልሆው ሮንድ ወጡ አሉ
እኮ ለባ አይኑ ቅንድቡ በሚኳኳልበት ሰዓት እኛ ያለምንም ዋስትና ለባ ጉጦ ዱላ ይዘው እንዴት ነው ቆንጨራ ይዘው መሄዶ ለባ የምትመታው? እንዴት ነው ስልጣኔ ብላችሁ እኛ ምን አድርጉት እና እና አባቶቻችሁ ቆንጨራ አንገት እንደሰውት እኔ ልሰዋ ለለባ ብዬ ለባ ጋር የሚሰራ ምን እንደሚሰራው እንደማ የኛ ልስትሮጋ አርጋ አይገናኝ ማለት እንደ አሁን እኮ ይሄ ነገ በኔ ብለህ ራሳችሁ ማሰብ አለባችሁ። ነገ እኮ ወንጀለኛ ማንንም አይመርጥም። እስቲ አንቺ ያቀልጣይ እናንተ መንግስት ቀጥሮ ነው መሰረታላ ብሩ መሰረት ቀጥሮ መንግስት ቀጥሮ ነው። እናንተ ልስትሮ ጎን ቁጭ ብላችሁ አስባችሁ ታውቃላችሁ? አንድ ቀን ከኛ ጋር ስራ ምን እናስባለን? ይኸው ስራችሁን እየሰራችሁ ነው በአግባቡ እኮ አስባችኋል? ችግራችሁ ምንድን ነው ብላችሁ እሱንም እኮ እንወያያለን። ምን እንወያያለን እኮ እኛ እኮ ዳከመ እኮ እንወያያለን። ወረዳ 9 ወረዳ 10 ቁጥሩ መቁጠር ውጪ መፍትሄ የለም። ልፋት ነው። ስለዚህ ብላችሁ አንበሳ መንጋጋ ሲጋ ቀማ ብለው መጣ አይደለም። እስካሁን ጠይቃችሁ ያልተመለሰላችሁ ሀሳብ ምን ነበር? አሁን ነው ጠየቃችሁ እኮ መጀመሪያ አልጠየቃችሁ። አሁን እናንተ እኛ ጋር ስትመጡ እኛ ወደ እናንተ በድን ጊዜ እናንተ ተቀበሉ ቅረቡ ይላሉ። እናንተ ወደኛ ቅረቡ እነሱ እንዴት እንደሚርቁ አልናቅም። እንደ ቦልት ይሮጣሉ። እኛ እንቀርባለን ከእናንተ ጋር ማዝግቢ ሁሉንም ማዝግቡ ወረቀት ያልቅባችሁ። እሺ አሁን ዋና ጉዳያችን ከሰማችሁኝ ምንድነው ወንጀለኛን በጋራ እንከላከል። ይሄ ማለት እንደ ሀገር በጋራ መከላከል ይቻላል እኮ። አሁን አንደኛ ብዙ ሰዎች እዚህ አካባቢ ሰምታችኋል አይደል? ሰሞኑን እየተደረገ ያለው ሰምታችኋል። ብዙ ሰዎች እየተዘረፉ ነው፣ ስልካቸውን እየተነጠቁ ነው። ማን ዘረፈ? እዚህ አካባቢ አሁን መኪና ምናምን መስታወት ስፖኬ እየተሰረቀ ማን ዘረፈ? እኛ መረጃ እናንተ አይደላችሁ። እዚህ አካባቢ ላይ እንደዚህ አይነት ነገሮች እየተፈጸሙ ነው። እሺ ቆይ ተፈጸመ። አሁን እኔ ለምሳሌ እዚህ ቤት ገብተው በቀደምታ ሙሉ መኪና ነው ዕቃ ተጭኖ የወጣው። እዚህ ነው እነሱ ቀይሩት ማብት እኮ ነው የራሳቸው ዕቃ አይደለም። የራሳቸው ዕቃ ሌቦች ናቸው እንደዚህ አይነት ነገሮች የሚያደርጉት። እና እዚህ አካባቢ ሌባ እንዴት ነው እነሱ ታይንተው ሞተዋል እንደ ሌባ መኪና ይዞ ጭኖ ሲሄድ ሰውዬ ራሱ ሌባ ነው። አንደኛ ተሻርቆ ነው የሚደረገው። ይሄንን ተሻርቆሽ እዛ ካቢ ያጥፋ ተሻርቆዋል። ካለ ተሻርቆ ለምን እህትና ወንድም ኩባንያ ለሚሰራው ድርጅት እኛ ምን አገባ? አዎ ይሄ እናንተን ይመለከታል። እናንተ ይመለከታል። እኛማ ይመለከታል ያልክ እኮ እኛ ማን ይመለከታል? እናንተ አሁን ምን ጠይቃችሁ ጥያቄ አካባቢያችሁ ወንጀለኛ በጋራ ትከላከላላችሁ? እንከላከላለን። ግን አካባቢ የምንከላከለው እቺ እኛ የምንቀመጥበት ብቻ ነው። ለምን ይሄ አካባቢስ ምን ይሰራል? ይሄ ጫካ እዚህ አካባቢ ራሳቸው ይጠብቁ። ማን ነው የሚጠብቁ? እዚሁ አካባቢ ሰው እኛ አካባቢ ሙሉ የኛ ውክልና አልወሰድንም ወይ በእናንተ ስም አካባቢ አስተዳደሪ አልተባለ። ስለዚህ አስተዳደሪ እስካለ ድረስ እናንተ አሁን በስራችሁ ላይ የምትከፍሉ ግብር የለም። ግን እንደዚህ መጀመሪያ የትም ሄድ መስጪ ዱቄቱ አብክተሽ እዛው ጋብረሽ ግቢ ማለት ነው። ለቀቀ ነው አይላም ከደም ብያለሁ ግቢ ነው። አዎ የምትከፍሉት ነገር የለም። ፈልተከና ቋንቋ ነው። ዞሮ ማግዳው ጤራሮ አለ እዛው ነው ያለው። አንተ ብንትኑ እሺ የምትከፍሉበት ግብር የለም። እዚህ አካባቢ ሰርታችሁ በሰላም ወጣችሁ እየገባችሁ ነው አይደል? የራሳችሁን ትብዛም ተነስተን አንደኛ ብሩስታው ቃስ ያርግ ታከርዛል ብሩስታው ሰቷ መተም ሰቷ የራሱ ጻፈ መስሎ በእናትህ ታው እዚህ አሁን ሌላው ነገር ታው እነሱን የሚያወሩት ወሬ አማርኛ ታው ዝም በል ይሄ ሰው ወርዳ ኩምበለለ ዘርቆ ኧረ ዘወን አትበል ሲኖት ራቅ ነው። እሺ ስለዚህ እንደዚህ እናድርግ። እሺ በቃ ጥያቄያችሁንም እዛ መጠየቅ ትችላላችሁ። ሀሳባችንን በደንብ በነፃነት እናወራለን። እዛው ለምንድን እዛው ጠይቃለሁ። ለምሳሌ ቆይ እዛው ጠይቃለሁ። ለነፍሴ ዋስትና እፈልጋለሁ። እኔ ሌባ ጠቆምኩ ያ ሌባ ማቶ እኔን ጆሮ ሲቆርጥ እንደ ቀይራ ሲከተፍ ማን ነው ሽፋን የሚሰጠው? ለምን ህግ ባለበት ሀገር ላይ በጣም ህግ ማን ነው ህግ አለ። ህግ ማለት ህግ አለ። ስለዚህ እንደዚህ አይነት ሰዎች በጊዜ በስነ ስርዓት ተከታትለን እንድንይዛቸው የእናንተ መገዛ ያስፈልጋል። የኔ ገዛ ያስፈልጋል። ሌባው እኔ ካጠቃ በኋላ ምንድን ነው ወንጀል ከተፈጸመ በኋላ ማኪናው ብሎ መጥቶ ሬሳ እንደምወስደው እኔ ለግዛው ሃይማኖት አይፈቅድም። ስልካችሁን የማስልክ እኛ በምን እንደውላለን? ሃይማኖት አልጠየቅንም። ለምንድን ነው ለነሱ ስልክ? አይ ስልክ እንደውልላቸዋለን እንጠራቸዋለን። ሰፍትነት ነው ሴፍትኔት አይደለም። ወንጀልን በጋራ እንከላከል እያልኩ ወንጀሉ በጋራ በግሌ እከላከላለሁ። ወንጀል አልከላከልም። በጋራ አልከላከልም። ምንም የሚመጣው ይምጣ። ከዚህ ኑሮ ውድነት ውጪ አይሆንም። ሰልችቶናል። እችም ስራ ሆና ወንጀል በጋራ ጭራሽ ህብረት ከሌባ ጋር ልብጣ። አሁን እኔ ወንድም የለውጥ አደናቃፊ እየሆንክ ነው። ያው አየህ ፖለቲካና ቋንቋ ለውጥ ያደናቃፊ አራ ተደናቃፊ ወደ ቃል አቅም ለውጥ ባለበት
እድገት ባለበት ላይ ወንጀል እንከላከል ስንል በቃ ስራ ትስራ ካልክ ይኸውልህ ደሃ አትብላ ሊስትሮ ጠርጋ አትብላ ካላችሁ እንድትሰራ እናበረታታ። ታው አትበታታ እንጂ ለባ ያዝ ያልክ እኮ ነው አይደለም። እኛ አስፈላጊ ከሆነ እኮ ሼድ እንድትወስዱ ተደራጅታችሁ ቦታ መስደም ትችላላችሁ። መሬቱ የታልሽ ነው የሚደራጀው መሬቱ አልቋልኩ መሬቱ አልቋልኩ መብታችሁን መጠየቅ ትችላላችሁ። እሺ አባቱ ማን ነው ስሙ ወረዳ ማን ነው አስተዳደር እኔ አንተ ጥያቄ አለኝ ለኔ በርተናል ማለት በግለ ወንጀሉ በጋራ አይደለም አንተ ላይ የለም አንተ ተናገር አንተ ራስህ ተናገር እሺ አንተ አንደበት ያለለም እኔ ለብቻዬ ለሚመጣው ጦስ ዋስትና አልወስድም ለምን እሺ ስማቸውን ጻፍ የፖሊስ አባል ባልበት ታጣቂ ምን የሰራ ነው አሞራ ለለባ የሚሮጠው ይሄን ኑሮ የሚያሮጠ መቼም ሰው ደግሞ ለባ ነው ያሮጠኝ ስለዚህ መከበር በአፍንጫ ማለት እኮ ሌባው ይሄን ያህል እኮ መብት የለውም። እንዴት ትላለች እኮ ላፉ ቀላል እኮ ነው። ላፉ ቀላል ነው። ጨለማ ስር ጠብቆ ሲደውልህ በርበረ ጭፈራ ሲጨፍር ማ ይደርሳል? ማን ከዛ አፍንጫ ወይ ወደዚህ ይዞራል ወይ ሜትሮሎጂ መስለህ ወደ በዚህ እናንተም ኦልሬዲ የምታውቁት ነገር አለ ማለት ነው። ስለዚህ እኛም እናውቀው ነገር የለም። አይ የምታውቁት ነገር ስንምና ስልካችሁ ስንምና ባክ ነገር እንደ ስንት አመት ሁለት አመት ነገር ከር ማዝጋብ ላይ እኛ እኮ እንደመዘገቡ ቢሆን ኖሮ የራሳችን መዝጋቢ ነበር ሰልችቶ እነሱን መዘገብ ስምን ነገር አትቆጭሽ ዶክሶና አሞራው አይደል? አዎ እኔ አሞራው ነው። እሺ ስልክ የለም ለግዛው በቃ ችግር የለውም። በቃ ነገ እዛ ወረዳ ነገር እሺ ኦኬ እሺ ጨማር ጨረስኩ። እሺ እጂ አንተ ስማ ይሄ ሰው ወረዳ የሚሰራው ጅብ የሆነ ብር ይሰጣል አልኩ ብር ይሄ አይበላም ብር ያባይጥባ አንተ እነሱ ያሉ ገብቷል አላማ ይሄ ሰው እኔ አውቀዋለሁ ምታቀ ከሆነ ተገብሪ አልሰጥም ከለባ ጋር ሽርክ ሆነ የሚሰራው የራሱ ነው። አሁን እሱ በቤቱ በለበኛ ላይ ያስጠፋጭም ስለሆነ በጋራ ልከላከል እኔ ብቻ እከላከላለሁ። ከዛ ውጭ መድኃኒዓለም ያለ እና ወረዘር ሚሊዮን ፊልም ፕሮዳክሽን ታምሪያለሽ። አመሰግናለሁ ጋሼ። አይሰማም አትበሉ። ማይሰሙ እርሶ ነው ማነው እርሶ አልኩ አንቱ እጭ ኃይለማርያም ጋር ኖርከውን ነገር መሰረት ትምህርት ስላለ ፖለቲካ አቁሙ እዚህ ፖለቲካ አቁሙ ጋሼ። ምንድን ነው ችግሮት ጋሼ? ልጅቷ ጨቃጨቁ አስነሱ። አሁን ምን ፈለጉ? በእናትህ አስቀያሚ ፊት ላክና ልጅቷን አምጣልኝ። እርሶም ያልተባሉ ኤይ ሰላም ጋሼ። ከዓይኔ ጠፋሽ እኮ። እስቲ ቁጭ በይ። አይ እንደሱ አይደለም፣ ጠጋ በይ እስቲ። አንቺን የመሰለ ቆንጆ ታምሪያለሽ። አመሰግናለሁ ጋሼ። እንዳላገባሽ ቅድም ነግረሽኛል። አዎ። ታዲያ ይሄ ውበት ዝም ብሎ ለሰው ከምታሳይው ለምን ይዤሽ አልሄድም? ይቅርታ ጋሼ፣ ይሄ የስራ ቦታ ነው። የስራ ቦታ ላይ ታዲያ ምን ገናኝታ አይቻልም እንዴ? የእውነቴን ነው የምነግርሽ። እኔ የምኖረው ውጪ ነው። ይዤሽ ጥፍት ትበልስ? ይቅርታ ጋሼ፣ አስተያየት ካሉት ሰጠራሎት እችላለሁ። ቆይ ለምን ምን ነው? ለምን መሄድ ፈለግሽ? ይቅርታ፣ ይሄ እኔ ቦታ አይደለም። ሰው ጥራሉት። እኔ ስለ ቦታ አይደለም እኮ ያወራሁት። ያሳዝናል። ማነህ? ናስቲ። አቤት ጋሼ፣ ምን ልታዘዝ? ምንድን ነች? ምን ቶ ስለሷ ተውና፣ እኔ ግን የሚገርመኝ ምንድን ነው ምኑ ለምን አታፈርሰውምና እንደዚህ ብታደርገው እኮ ውበት ነበረው። እንደዚህ አድርገህ በጣም ነው የሚያስጠላው። ቃል ምን ነው ማፈርሰው? ይሄ ነው ምንድነው ስሙ? ይሄ ጋሼ ሊጠቀሙ ነው የመጡት ወይስ ቤቱን ሊያፈርሱ ነው የመጡት? ቤቱ ካልፈረሰ እኮ አይስተካከልም። ኧረ በስመ አብ ወልድ፣ ምንድን ነው የሚያወሩት ጋሼ? ይኸውልህ ቆይ አዳምጠኛ፣ መጀመሪያ ስማ። እሺ ይኸውልህ እንዳንተ አይነት ሰው ከኔ መማር ይችላል። እኔ በቅቶኛል፣ ትምህርት ፉሎኛል። ትምህርት ፉል አልፈልግም። እኔ እንቁላል ነው ያዘዝኩት። ፉል ይለኛል እንዴ? ጋሼ ተጠቅመው አያወጡም እንዴ? ስራ ያስፈቱ እኮ ነው። ልጅቷ ቅድም ጀምሮ ያጨቃጨቁ እያየሁ እኮ ነው። ታዲያ ቆንጆ እኮ ነች። ቆንጆ ቢጨቃጨቅ ምን ችግር አለው? እሱ እዛው ጨርሱ። እኔ ቦታዬ ነው። ምን ታዘዝ? ምን ያነሰ ነው? ይኸውልህ ያነሰው ነገር አይደለም። አንተ መስማት ካልቻልክ እንዴት ማስተካከል ትችላለህ? መስማት ካልቻልክ ማለት ምንድን ነው? እና ማለት ቆይ እሺ፣ ይሄኛው አሁን ኢንሹራንስ አለ አናቴ ላይ ቢወድቅስ? ቢወድቅ ጥሩ ነበር። በዚህ በሚለፈልፉት ማለት እሺ፣ ለቤቱ እነግራለሁ፣ አስተካክሉ ይላሉ። ችግር የለም። ባለቤት ነኝ ስትል ነበር እንዴ? አሁን ኧረ ጋሼ ምንድን ነው የሚዞርበት? እኔ አስተናጋጅ ነኝ።
ምን አይነቱ ነው በእግዚአብሔር? እሺ ልጅቷን ጥራልኝ ጋሽ። ይሄ የእኔ ቦታ ነው። ልጅቷ ስራ ላይ ነች። ያስቀጣል እዚህ ቦታ ላይ እንደ እርሶ ከአንተ ጋር ላውራ እንዴ ታዲያ? እኔ እንዴት ከአንተ ጋር ማውራት? ይኸውልህ አሁን ምን መሰለህ እኔ የምፈልገው ይኸውልህ አገሬ የመጣሁትኝ ቆንጆ ላይ እንጂ ይሄንን ባሪያ ፊት ላይ አይደለም። የምን ሀገር ነው የሚያወሩት? አገሬ ኢትዮጵያ ነው። ቆይ የት ሀገር ነው መጥተው ነው እርሶ እንደዚህ የሚናገሩት? ውጭ ሀገር ነው። ውጭ ሀገር ዲያስፖራ ነኝ። ዲያስፖራ ማለት ምን እንደሆነ ታውቃለህ? ኦሮ ባስማ እሱ አብራሩ። የት ሀገር ነው የኖሩት? የት ሀገር? ኦኬ እኔ ያለሁበት እኛ ሀገር አይደለም። አሁን ዋናው ትልቁ ቁም ነገር እሺ አንተን ስነግርህ ከኢትዮጵያ ውጭ የኖረ ሰው ሲነግርህ እሺ ብለህ እጅ መንሳት ነው ያለብህ። ለምንድን ነው እሺ ብለው? እንትን ነው እንትን ቤተክርስቲያን ነው እሺ ብለው ቤተክርስቲያን ትሳለማለህ፣ እኔ ጋሽ ትላለህ። ሁለቱ የተለያዩ ናቸው። ጋሽ ከገቡ ቆይተዋል። አሁን አንዱ ዋዛው መንበርጠቅ ምን ይሉታል? ወይ ተጠቅመው አይወጡም እንዴ? ልጅ ሰዓት ለማየት ነው መጡት እንዴ? እርሶ ልጅ አላዩም እንዴ? ትልቅ ሰው አይደለም እንዴ? አለኝ እኮ ካለ ታረ ምንድነው አንድ ፍሬ ልጅ ላይ ፍጥጥ ማለት ደግሞ ዲያስፖራ ነኝ ምናምን ነው የሚሉት። ምን ያማረኝ ነው? ሲራ እንስራ እንጂ ምንድነው እንዴ? ሸም ነው እኮ። ተረጋጋ። ውጭ የት ሀገር ኖሮ መጡ? እኔ የኖርኩት ኬንያ። እዚህ አዎ ኬንያ። እዚህ ክልል ያስታውቃሉ። ክልል ያለው እዚህ እኮ ነው። ኬንያ ነው ያልኩህ። በዚህ እንትን እኮ እርሶ አርባ ምንጭ በሄዱ ሌላ ነገር ሊያወሩ ነው። እዚህ ሄደው እንደ ከለፈለፈው አርባ ምንጭ በሄዱ ሌላ ነገር ሊያወሩ ነው። ዲያስፖራ እንደምን ስለ አብሮም እንደ አርባ ምንጭ የት ነው? አርባ ምንጭ የት ነው? እኔ እንጃ 30 ምንጭ ነው መሰለኝ። እሱ ጨምረው ምንጩ ወቁ። አሁን ስራ ሰዓት ነው ባኮ ተጋር ይሄን ያህል ምንጭ ፈጥረናል። አንተ እኮ ወጣው ብዙ ጊዜ ሆነኛል ማለት ነው። ምን አውቃለሁ እኔ የት እንደወጡ ምን አውቃለሁ እኔ ከግምት ቤት ውስጥ ሆኖ የት ያውቃለሁ እኔ ጋሽ በእናቶት ለምንድን ነው ስራ ማስፈቱት እንደ ዛሬ ደግሞ በጠዋቱ ምንድን ነው የመጣው እንዴ? ግራ ገባኸኝ እኮ አሁን። ይኸውልህ 40 ምንጭ 30 ምንጭ አልከኝ። ይሄ ሁሉ ምንጭ አለ? እኔ አላውቅም። ፏፏቴ ማለት ነው አይደለም? ይኸውልህ ናሽናል ጂኦግራፊ ነው እዩት። እንደ ናሽናል ጂኦግራፊ አሁን ሳትቆጥር ናሽናል ጂኦግራፊ ከገባ ማን ነው ሀሁ ያልቆጠረው? አንተ። ለምን ስሜታዊ ያደርጋለሁ? እኔ ስራ ለስራ ምንጭ እኮ ያልከኝ ነው። ምንጭ ልከኝ እንደገና ልጎበኝ እፈልጋለሁ ብዬ ስነግርህ 40 30 20 ትለኛለህ። እርሶ ምኖት ያማውታል? ምኖትን ያማውታል እርሶ? እኔ ይሄ እኮ ካፌ ነው፣ ስብሰባ አዳራሽ አይደለም። ጉንፋን ካመመት ታዲያ ሄዱ ነው እዛ ምንድነው ዝንጅብሉ ምናምን ብልበታ። አንተ አልኛ በቃ ዝንጅብል ገምጣ። ምን አይነት ሰው ናቸው? ከዚህ በኋላ ጋሼ እኔ የምቀጣለው ልጅቷ የምቀጣለው አይንኩ በቃ። ምንድን ነው የሚቀጣው? ፍርድ ቤት አደረከው እንዴ? ሮባስ ማንፎል ይሄ እኮ ካፌ ነው። ካፌ ነው ይሄ። እኔ ምን አልኩ? ይኸውልህ እቀጣለሁ ስትል የሚቀጣ ህጉ በስርዓት ያለው ነው። ህጉ ስርዓት አለው። ሰርተን አንብላ። አሁን ግራ ህጉ ስርዓት አለው። የትኛው ህግ? የቤቱ ህግ። ቤተ መጋለው ልጆች ያሉት እርሶ የልጅ ልጅ አለኝ አልኩህ እኮ። አሰማም እንዴ? ለዚህ እኮ ነው ተማረ የምልህ። አይሰማም አትበሉ። ማይሰሙ እርሶ ነው። ማነው እርሶ አልኩ። አንቱ እጭ በቃ ስርዓት ያዙ። እኔ ስራ ላይ ነው። እኔ እኮ 60 ብቻ ነው ያለኝ። 60 ብቻ ነው ይበዛል። 60 ምን እድሜ? ኧረ እባክህ አንድ ብሬ ነው። ገና ልጅ ነኝ። አንድ ብሬ ነው። አሁን አንተን የሚያክል የልጅ ልጅ አለኝ። የኔ ልጅ ብታየው ሸበላ እንዳንተ አይደለም። ደግሞ ዩኒቨርሲቲ ጨርሷል። ዩኒቨርሲቲ ያለም ቀበሌ ትምህርት እየጨረስ መሰረተ ትምህርትም እየጨረስ እኔ አይመለከተኝም። መንግስቱ ኃይለማርያም ጋር ኖርከውን ነገር መሰረተ ትምህርት ስላለ ፖለቲካ አቁሙ። እዚህ ፖለቲካ አቁሙ ጋሼ። እኔ ፖለቲካ አልወድም፣ አልተናገርኩም። እኔን እዛ ውስጥ አትክተተኝ። እሺ ቆይ ምንድን ነው የፈለጉት? እኔ ያልኩ ያለሁት ተማር ነው። አንተ አልማርም። ካልተማርክ ታዲያ እኮ ሰው አትሆንም። መጥረግ ብቻ ነው በቃ ስራ መጥረግ ነው። አዎ ተከበረ ሙያ እኮ ነው መጥረጉም። እኔ ሙያ አይደለም አላልኩኝም። ከከፈለ እርሶም ጠርጋለሁ እኔ ከንዘብ ካለበት እርሶም ጠርጋለሁ። በላ ጫማዬን ጥረግሽ ጋሼ። ካፌ ነው በህግ አምላክ እጠርጋለሁ አላልክም እንዴ? የሚጠረግ እኔ አይደለም ጫማዬ ነው። ክብር ይሙሉ፣ ክብር ይሙሉ አላችሁ። ምን ክትፎ ነው? በስጋ ነው? ከየት ነው የመጡት እርሶ? ከውጭ አልኩ አይደል? ዲያስፖራ ከውጭ እዛ ውጭ ዷት አይደል? እዚህ ምንድን ነው የሚያደርጉት? ሰው ውጭ ማገሬ ናፍቆ የመጣው እኮ። ኧረ እናቴ ልጅና አባቴ ልጅ ምንድን ነው ችግሮት ጋሼ? ልጅቷ ጨቃጨቁ አስነሱ። አሁን ምን ፈለጉ? በእናትህ አስቀያሚ ፊት ላክና ልጅቷን አምጣ። እርሶም ያልተባሉ ከስተመር ኦልዌይስ ራይት የሚባል ነገር ለመሆኑ እንግሊዝኛ ትሰማለህ? ማን ራይት? ከስተመር ኦልዌይስ ኪንግ ይባላል። ኪንግ ምን እንደሆነ ታውቃለህ? ለነገሩ ኪንግ የለህም። ኪንግ ከያዙት ፖለቲካ ጋር ከያዙት ጭቅንት አማራኛ ጋር እሱ የባሉ መሪ ይችላል። አሁን ስርዓት ያዙ። እኔ ለበኛም ጥቻ አሰጣለሁ። ከዚህ ክብር ሙሉ። እሺ አንተ
ክብር ሙሉ እሺ ልጅቷን አምጣት። ልጅቷን አምጣት። በቃ ባለቤቱን አምጣው። ሹጋር እንትን ነው እንዴ? ስኳር ነው እንዴ? ስኳር ሄት ትልቅ ሰው መስለው ነበር። ቅለታ ምን አይነት ነው አካችሁ? የሚያሳዝን ነው በጣም። አገሬን አፈቀኝ ብዬ በመጣ እማገኘው ወይዬው ጌቴ። ይቅርታ ጋሼ ከልጁ ጋር ትንሽ አልተስማማችሁም መሰለኝ። ውይ እኔ ቆንጆ ልቤን ቀጥል ያረጋት ምን አይነት ሰው ነው? አንቺን የመሰለ ውብ ልጅ እያለ ከዚህ ጋር ታዳርቅኛለሽ? ጉሮሬ እኮ ጠፋች፣ ድምጼ ተዘጋ፣ ልቤ ቅጥል አለች። እና ምን ይምጣሉት? የሚመጣልኝማ አንቺ መጣሽ እኮ። ከአንቺ በላይ ምን እፈልጋለሁ? ይህ እስቲ ውብ ፊቴን ታይዋለሽ፣ ብርት ነው ያለው። አላምርም? እስቲ ንገሪ፣ የእውነቱን ንገሪ በእናትሽ። አይተሽዋል? እሱ ድርቅ ሲያደርገኝ አንቺ ልምልም ወጣት አደረግሽኝ። ስትስቂ ደግሞ ያምርብሻል። ፈገግ በይ እስቲ። መኮርኮር አለብሽ? አረ ፈገግታሽን አሳየኝ እባክሽ። ምንድን ነው የጣይቱ ልጅ ነኝ ለማለት ነው የምትኮሳተሪው? አይ ጋሼ እንደሱ እንኳን አይደለም። አይሰማኝም። ለምን እኮ ከፍ አታደርጊም ድምፅሽን? ይቅርታ እንደሱ እንኳን አይደለም። እሺ ታዲያ ይኸውልሽ የእኔ ቆንጆ እውነት ነው። እሱማ ልቤን አቃጠለው አልኩሽ እኮ። እኔ የምፈልገውን ነገር ልንገርሽ፣ የእውነቴን ነው። ይዤሽ ብርር ልበል ብቻ ነው ያልኩትኝ። እኔ ስልችት አለኝ የብቸኝነት ኑሮ እምልሽ። ሚስቴም ጥላኝ ሄደች። ቦርጭ 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 እያለች ትልቅ ነው እንዴ ቦርጬ? ይህ እስቲ ሳብ እኮ ሳረገው የለም ጥፍት ነው የሚለው አውቀሻል። ስለዚህ አሁን ብቸኛዬ ነኝ። ብቻዬን ደግሞ ከመኖር ከአንቺ አይነት ውብ ጋር ብኖር የተሻለ ነገር ነው እና ይዤሽ ልሂድ። አባቴን አያክሉም እርሰው? ኧረ አያትሽም ልሆን ይችላለሁ። አሁን ቁም ነገሩ እኮ እሱ አይደለም። እድሜ እኮ ቁጥር ነው ይባላል። አታውቂም? ይሄን ትልቁ ቁም ነገር እኔ አንቺን ማስደሰት የምችል ከሆነ ብቻ ነው። እኔ ልሙት 100% ጋራንቲ ትደሰቻለሽ እምልሽ። እዚህ ጋር ትሪ ይዘሽ ወደዛ ወደዚህ ከማለት ከኔ ጋር ብር ማለት አይሻልሽ? የወዜን እኮ ነው የምነግርሽ። እስቲ ፈገግ በይና ራስሽን ጠይቂው፣ አሰብ አድርጊ። ምን እንደሚሻልሽ? የስራ ትንሽ የለውም እና በመስራት አምናለሁ እኔ። ኖ እኔ ስራ ትንሽ አለው አላልኩኝም እኮ። እኔ ያልኩት አንቺን ይዤሽ ልሂድ ነው ያልኩት። አንቺን ትልቅ ላርግሽ ነው ያልኩት። ከኔ ጋር የተከበርች ወይዘሮ ላድርግሽ ነው ያልኩት እንጂ እውነትሽን ነው። ምን ይመስልሻል? ይቅርታ ጋሼ ስራ ቦታ ነው። እንዲህ አይነት ወሬ አስፈላጊ አይመስለኝም። ለምን አትቀመጭም? አይ መቀመጥ ክልክል። ቁጭ በይና እስቲ ትንሽ አውሪ። እስቲ ስለ ራስሽ አውሪ። ማን ነሽ? ይኸውልሽ ማንነትሽን እስቲ ንገሪኝ። ምን ተምረሻል? ጨርሰሻል? ጋሼ ስራ ሰዓት ነው። ስራ ማለት እኔን ማስተናገድ አይደለ? እኔን ስታስተናግጂኝ ስራ ሰራሽ ማለት ነው። እኔ ከስተመር ነኝ። ከኔ ጋር ወረሽ ማለት አንድ ስራ ሰራሽ ማለት አይደለም እንዴ? ልክ አይደለም? ስራ ስሪ ነው ያልኩት። እኔም ሌላ ነገር አላልኩም እኮ። እና ምን ይመስልሻል? ይቅርታ ጋሼ መግባባት አልቻልንም መሰለኝ። መግባባት አልቻልንም? ከዚህ በላይ እንዴት እንግባባ? ሄድሽ አንቺም? ምን አይነቷ ነች እድለ ቢስ! ምንድነው የሚሉሽ? ቆይ ምንድነው የሚጨቃጨቁት? ምን አይነት ሰው ነው? ቆይ እርሶ ምንድነው ችግሮት? ነጣ መልሰ እሺ አንውጡ። ኧረ ስለፈጠረ ፊትን ማየት አልፈልግም። ምን የነካ ነው? አንድ ነገር ልንገሮት። ምን? የእርሶን ፊት አይተናል አይደለም? የኔ ፊት ለማየት አንውጡ። የኔ ፊትማ 60 ዓመት ኖረ እኮ። ያዙ፣ ይሄው ያዙ ስልኮ ውጡ ከዚህ። ይኸውልህ ተከበል ውጡ አልኩ። ቆይ ውጣ ለማለት መጀመሪያ ምን መብት አለ? ገንዘቤን ፎተጭ አድርጌ እኮ እኛ እንከፍላለን። ውጡ። እኔ እከፍላለሁ። የማንን? የኔ ምን ኖሮ
እኔ ከፍላለሁ አይደለም ይሄ የቤቶትን ቧንቧ ውሃ ከፍላለሁ ውጡ አሁን ከዚህ የቤቶትን ቧንቧ ውሃ ሁለተኛ ካፌ እንዳይገቡ እሺ እርሶ ሁለተኛ ካፌ ገብተው እንዳይጠቀሙ ምን አይነት ሰው ነው በእናትዎት እሺ አንጉጡ በገምላ ይኸውልህ ቆይ ተረጋጋ መጀመሪያ ደረጃ አንድ ነገር ብቻ ልጠይቅህ አልፈልግም ውጡ ማን ጠራ ኧረ በስመ አብ አልጠራው አላጨበጭ ይኸው አንተ ሳጨበጭብልህ ሮጠህ ጌታዬ ማለት ነው ያለብህ ጌታዬ እንኳን አላልክም እኮ ስንት አይነት በሽተኛ ነው ያለው ቆይ እኔ በሽተኛ አንተስ እውቀት እንዳለን እውቀት አይደለም ያወሩት እውቀት እኮ ነው ይኸውልህ ጌታዬ ማለት ታዛዥ ማነው ጌታዬ አዛዥና ታዛዥ ይባላል ይኸውልህ ጋሽ እርሶ ይሄ ፖለቲካ አይደለም የነበረ ያለ የሚኖር ነው አንዱ ይታዘዛል እንዳንተ አይነት ጭራሽ ወደ አንዱ ያዛል እንደኔ አይነት እኔ አዛዥነት ግርማ ሞገሴን ተመልከተው አቀማመጤ ነው ሳጨበጭብ ሮጥ ብለህ ትመጣና ምን ልታዘዝ ጌታዬ አይደል እንደሱ ነው ማለት እግዚአብሔር ይማረው አሁን ከዚህ እግዚአብሔር ይማረው ከዚህ አንተ ማየት አልፈልግም ሂድ ከዚህ ዘበኛ ተሸቆጥቼ እንዳልወጣ ውጡ ዘበኛ የምታመጣው ነው ምንድነው እሺ ውጡ በቃ ያዙ ውሃው ተያዙ ውጡ ሂድ ውጡ ትልቅ ሰው ነው ደርሰው ውጡ በቃ እዚህ ውጡ አልኩ እኮ ኧረ ምን አይነት ነው አካቹ እንደ ስንት አይነት ይሄው ግን ነግሬሃለሁ ሂድ ውጡ በቃ በኋላ ነግሬሃለሁ በኋላ ይደፈው ፖሊስ ይዤ ነው የምመጣው እግዚአብሔር ይማረው አልኩ ውጡ ጋሽ ሂድ ውጡ ሰላም በሀገር ውስጥና ከሀገር ውጭ ሆናችሁ ይህን ተወዳጅ የሎሬት ቲዩብን የምትመለከቱ ሎሬት ቲዩብን ላይክ ሼር ሰብስክራይብ በማድረግ ሁልጊዜ ቤተሰብ ይሁን በጣም ቆየሽ ሰላም እንኳን ደህና መጣችሁ ቦርሴን አበላሸችብኝ ማናሽ እናት በጣም ይቅርታ ምንድነው ደግሞ ፎጣሽ በስመ አብ ቦል አታጥቢውም እንዴ እየደፋሽ የምትጨመላለቂው እንዴ እስቲ እናትሽ ወልዳለች አጸጂ ነኝ አጽዳ እስቲ አጸጂ ይሄው አጽዳ እስቲ በደንብ አድርጋ እስቲ አጸጂ ራስሽ ታጸጃታ በቃ አንተ እኔ ሁልጊዜ አንተ መጠበቅ አለብኝ ማለት ነው እና ቀድማ አትናገርም እንዴ እኔ እኮ ወጥቻለሁ ካልኩ ቆየው አይደለም ቀስ ብለሽ ውጪ ማለት ትችል ነበር በጣም ነው የምታናድደው እውነት በስነ ስርዓት እንኳን ይቅርታ ጠይቀኝ እቺ ደግሞ ቆየሽ አስተናጋጅ በጣም ቆየሽ ሰላም እንኳን ደህና መጣችሁ እንዴት ናችሁ ምን ልታዘዝ ለኔ ማኪያቶ አምጪልኝ እሺ ላንተስ ሻይ ምን ይመስላል በመቤቴ ቤቱ ይኸው እስኪ አቧራው ቦርሴን አበላሸችብኝ ማናሽ እናት በደንብ አታጸጂውም እንዴ ምን ሆነሽ ነው በጣም ይቅርታ አስተካከላል ስራሽ ምን በደንብ አዝጂው በጣም ይቅርታ ምንድነው ደግሞ ፎጣሽ በስመ አብ ቦል አታጥቢውም እንዴ ይቅርታ የኔ መቤት መሬቱ ስራሱ ጽዳት የላችሁ ባለቤቷ የለችም አለች የኔ መቤት እኮ ወይ ጥሪያትና ልንገራት በደንብ ማሰሪ ከሆነ ፎጣሽን ደግሞ አጥበሽ ይዘሽው ነሽ እሺ ፈጣሪው እሺ በቃ ቶሎ በይ ምን ትመስላለሽ መመቤቴ ሌላ ቆይ የሰው ልጅ አንድ ማኪያቶ ለመጠጣት 30 ደቂቃ መጠበቅ አለበት ኦኬ ረጋቢ እስኪ ሊደክማት ይችላል ስራ ሊበዛባት ይችላል እንዴ ማለት ደግሞ ገና ጠዋት ይሄ እኮ ስራዋ እኮ ነው ማጽዳት አለባት አይደለ ከስተመር ከመግባቱ በፊት ነው ቴብል የሚጸዳው አይደለ እኮ ገና ጠዋት ነው ተረጋጊ ዋይ ቀድሽን ለምን ታበላሽልሽ እየተደረብክላት ነው መደረብ አይደለም ሴት አይደለሽ ነው አንተ ሲጀመር ከኔ ጋር ችግር አለብህ ሁሉ ጊዜ መጨቃጨቅ ትወዳለህ መጨቃጨቅ አይደለም ቀስ ብሎ ማስረዳት ነው ይሄኔ ባለቤት ወይ ማናጀር ቢኖር ኖሮ እዚህ ጋር እንትን አትልብኝም ነበረ ምን ሆነ ነው አንተ ማርፈድ ሳይንስ ለሷ ትደረባለህ እንዴ ትንሽ ቀስ ብለን እናስረዳት እኮ እፈር ከኔ ጋር ለማውራት እፈር መጀመሪያ እናት ምንድነው ደግሞ ፀጉርሽን በስነ ስርዓት አታስይዥም እንዴ ቢገባበት ቅርታሽ
ነይ እኔ ማኪያቶ እንደዚህ ነው እንዳዘዝኩሽ? አዎ እኔ ማቤት ማኪያቶ ነበር ያዘዝኩሽ። ጠቆር ያለ እኮ ነው ያልኩሽ። ምን ሆነሽ ነው? ወይስ መስማት አልፈለግሽም? ማስተካከል ይችላል ማስተካከልሽ ይችላል። በቃ ተረጋጊ። አሁንማ መጣ እኮ ግን መጀመሪያ መጠየቅ አለብሽ። ጠቆር ያለ ይሁን ወይስ ነጭ ምናምን ብለሽ ከስተምር አይደለ መጠየቅ አለብሽ። በጣም ጥፍተኝ ነኝ ማቤት። በቃ ትቀይሯለሽ። ተረጋጊ። ቀይርልሻለሁ። አንተ ምን ሆነህ ነው? ችግር ምንድነው? ታወቃላችሁ? ቀስ ብለሽ ንገሪያት እኮ እየነገርኳት እኮ ነው። ምን ሆነህ ነው? እኔ ማቤት መቀየር ይችላል። አሁንማ መጣ ባሪስታውን ለማክሰር ምናምን ነገር ካልሆነ ሀሳብሽ ቀድመሽ መስማት ማስተካከል ይችላል። በቃ ሂጂ አሁን ወደዛ ትመስላለሽ መማሪያ። አንቺ ለምን አትረጋጊ? አንተ ምን ሆነህ ነው? ለምን አንተ የማይናገረውን አትጠጣም? ምንድን ነው የምትለው? አይ ትንሽ እየተጨመጨች ነው። ቅድም ጀምሬ እንደውም መታ ታጽዳው። እሺ በደንብ አድርጋ ታጸዳዋለች። ኧረ ተይ ትዝብት ውስጥ ነው የምንገባው። ተረጋጊ። አንተ ምን አገባ? እንደውም ለአንተ ልክ ስራው አይደለ? ናይ አንቺ እናት በደንብ አጽጁ። እና ደግሞ ምንድነው የተቀባሽው? በጣም ነው የሚሸተው። ይሄ 50 ብር እንትን ይሰበስባሉ ከየመንገዱ። ይቅርታ እሺ። አንቺ ለምን አትረጋጊ? ምን አገባክ? አይመለከትህም እኮ እኔ እና እሷ ነን እያወራን ያለው እኮ። በስርዓት ንገሪያት እኮ። በቃ ስራዋ ነው ትስራ። ምን ሆነ ነው? ስራዋን እያሰራች ነው እቺ ልጅ ወይስ ምን ፈልገህ ነው? በጣም ጥፍተኝ ነኝ ማቤት። ወይ ቤትን ቀይርሽ። ቤቱ ሆነ እንትን አያገባህም። በቃ አንተ ዝም በል ሲጀመር። እኔንም ውስጥ አትከቺ። እኔንም ውስጥ አትከቺ። ምን ውስጥ ዛሬ ተነስቶብሻል። ምንድነው የሚነሳው? ምንሹ ነገር አለ? ምንድነው መሆነው? አንተ ነህ ችግሩ ለዚህ ሁላ ነገር። ስራዋ ምናምን ይደክማታል። እኔ ምን አገባኝ? ልጠቀም እስከመጣው ድረስ በስነ ስርዓት መስተናገድ አለ። በስነ ስርዓት ንገሪያት። ትዝብት ውስጥ ትገቢያለሽ። የምን ትዝብት ነው? ስለምንድን ነው እያወራክ ያለው? እሺ ከሰው ጋር ሆነን ቢሆን እንደዚህ ነው የምትለው? አዎ። ምን ነው ይደብራል? ለምን አይደብረኝ? ከደበረ የራስህ ጉዳይ። እቺ በታውን እኮ ምን እንዴት ነው የሚያረጋት? በእናትሽ እንደውም ሌላ አስተናጋጅ ይምጣልን አይደለም? እስቲ ይምጣልሽ። እሺ ማነሽ? ሌላ አስተናጋጅ የለም? አቤት እናት። ምን አይነት ሴት ነው የቀጠራችሁት ግን? ምን ማለት ነው እንዴ? አንደኛ ልጅቷ በስነ ስርዓት አታስተናግደንም። እንዴት ልጅቷ በስነ ስርዓት ለማስተናገድ በምን ያወቅሽ አንቺ? ባለቤት የለውም? አንተ ምንድን ነው እዚህ ቤት? ባለቤት የለውም ምናምን። አንቺ ስርዓት የለሽም እንዴ? ከወንድ ጋር ለምን ያለሽው? ምን አገባህ? ምንድነው እየደፋሽ የምትጨመላለቂው? ይቅርታ ወንድሜ፣ ይቅርታ። ቀስ ላስረዳት። ምን እሷ ያያድልም እንዴ? ከወንድ ጋር ስለሆንሽ አክብሬሽ ነው እንጂ እኔ እሷን በሆነ ምን ልታረግ? ካንቺ እኮ አታንስን። እሷ ካንቺ በላይ ታስተናግዳለች። አይመለከተኝም። ዝቅ ብላ የምትሰራ ይኸውልህ፣ ሰማኛለህ? እዚህ ጋር የመጣው ልትሰራ ነው አይደለ? ቴብል ልትወለውል ነው። ስለዚህ መወልወል አለበት። እንደውም አንተ ማጽዳልኝ ይሄን ምናምን ሰብስበው ስራ ካደለ እንዴ? እስቲ እናትሽ ወልዳለች። አጽጂ ነኝ። አጽዳ። እስቲ አጽጂ። ይኸው አጽዳ። እስቲ በደንብ አድርጋ አጽዳ። እስቲ አጽጂ። እራስሽ ታጽጃለሽ ስርዓት ለምን ማለት እራስሽ ታጽጃለሽ። ተረጋጉ። ከዚህ በፊት እንተዋወቃለን? አንቺ ቤትሽ እኔ አላቅሽም እንዴ? የት ነው የምታውቀኝ? ቤትሽ እኔ ቅጣሮብሽ ነው። እዚህ መተሽ ከየትም በቃ ተው፣ ጠረገውና አንተ ሂድ። እኔ አልጠርግም። እራሷ ትጠርጋለች። አልጠርግም። ማነው ባለ ቴብል የለም እዚህ ጋር? አስተናጋጅ የለም? እራስሽ ትጠርጋለች። ስራክ ነው አይደለም? አጽድተሽ ትረጃለሽ ማለት አንቺ ምን ልታረገኝ ነው? ካላጸዳሁት እሱን አሳይሻለሁ እኮ አሳየኛ እኮ እናያለን። ሂድና የምታመጣውን ይዘህ እናያለን። ታጸጃለሽ እራስሽ። ኧረ በቃ በእናታችሁ ባለጌ ስዶች። አንቺ በቃ ተጠቀሚና እንጣ። ዛሬ ምንም ልከራ ባለቤቷን ምናምን ወይ ደግሞ ማናጀር ምናምን ነገር ቤት እንቀይራለን። በቃ ይቅር፣ ችግር የለም። ወይ አንተ ችግር አለብህ እቴ። እንደዛ አይነት ሰራተኛ ይዘው ነው እዚህ የሚከስሩት። በጣም ነው እኮ የሚያሳፍረው። አሳፋሪዎች ምን አረጉሽ? አሁን እነሱ ከኔ ጋር ጨርሽ እንዴ? አጽዱ ይለኛል። እያየኸው አይደል? ታዲያ ደፋሽበት። ምን ያርግ? እንደዚህ አይነት እንዴ? ከኔ ጋር መጨረስ ነው። እንዴት ይችላል? ለምረጋቲ ማነሽ እናት? ወይ ጉድ! እንዴ አየህ፣ ለዚህ ሁሉ መዳረገኝ አንተ ነህ። ባለቤቷ የለችም? አልመጣችም?
አይ ወይ ማናጀር ወይ ባለቤት ነው የምፈልገው። ይሄ አሁን እንደመጣው አይነት ከየትም እየሰበሰባችሁ ታስገባላችሁ ነገሩ። አንቺም ያው ነሽ። ባለቤቷ ካለሽ ግን ባለቤቷን ጥሪልኝ። አንቺ በስራ ታውሪ ይቅርታ እንዳታጣጂ ተቆጭ ያርግ እንዳታጣጂ ትወጪያለሽ አትወጪም ከዚህ ለምን ደው መውጣው አተ እዛ አስወጣች ልጅ ጓደኛ ከሆነች ሌላ ነገር ከመከተለው በፊት ያስወጣል። እስኪ የሚያስወጣኝን ሰው አሳየኝ። አስወጣል። ለምን አትረጋጊም አንቺ? በስራ ታውሪውና በቃ ነው ተጠቅመን ነው። ለምንድን ነው የማወራው? ካልሆነ ጥዬሽ ልሄድ ነው። እኔ ጥዬሽ ልሄድ ነው። እሱ አይደለም። እንዴት ነው የሚያደርግሽ አንቺ? ለምን አትረጋጊም? ሴት ልጅ ጥርግ ማለት ትችላለህ ከፈለክ አንተ። እሄዳለሁ። አዎ በዚህ ከቀጠልሽ እሄዳለሁ እኮ ሂድ። በጣም ቆየክ። እንደውም ባለቤቷን ጠራልኝ። ባለቤት የለም። ለእንዳንቺ አይነት ባለቤት የምንጠራው እኛ አንሰን ነው ማለት ምን ልታደርግ? እኛ አንሰን ነው ለአንቺ ባለቤት የምንጠራው ባለቤት ይመስላል። ደግሞ አንቺ ማልተባልሽ ወደዛ ሂድ በእናትህ። ደግሞ ከሷ ጋር ልትፎካከሪ ነው አንቺ አፍሽ ያታ አንተ ዞር በል እንዳትደፋ ዞር በል እርር በል ትበልጣለች ካንቺ ዞር በል ከዚህ ያልኩህ ቀንተሽባት ነው እርር ቅጥል በል ቀንተሽባት ካንቺ ትበልጣለች። እቺን የመሰለች ቆንጆ ለምን አስተናገለች ብለህ አዝላት ዙር እዚህ ጋር አድርጋ አዝላት እኮ አዝላት ዞር በልኝ ከፊቴ ያን ማከተብ ብለሽ መጥሽ በየካፌ አለ ዞር በልልኝ ወረ ዞር በልብሽ ምን ይመስላል? በፈጣሪስ ዞር በል ከዚህ ባለቤትሽ ጥሎሽ ነው ሄደው ጊዜ ጥሎሽ አይመለከትም አልወጣም አትወጪም ቡርጭቆ አጣቢ የለንም ታጥቢያለሽ ኧረ እባክህ ለነገሩ የተከበረ ሙያ ነው እሱም አይመጥንሽ ረዛ በለት ባለጌ ስድ እንደዚህ አይነት ሰው ለሽ እኛ የተከበረ ሙያ ነው ያለሽ እንደዚህ አይነት ያንድ ካፌ ያንድ ማካተብ ብሬዘው ይመጡና እኛ ላይ ይጸዳሉ ቀንተሽ ነው አሁን እሷ በጣም ቀን ነው የተማረች በጣም ቀን ነው ምሁር ናት ለዛ ነው ቴብል የምታጸዳ ቀንተሽ እኮ ነው በጣም ቀን ነው በእናትህ ልቤ ፍስስ አለ በዚህ ፉንጋናትሽ እንዲህ ያበርሽ እሷን ብትሆኝማ 80 ምናምን ሺህ ካፌ ውስጥ ገብተሽ ነበር በጣም ቀን ነው ሴት ታስጠላ ሴት ከሴት ጋር እያዋልክ ነው ሴት ይሆን ወሬኛ ስድ አሳያለሁ ጠብቅ። ሰላም በሀገር ውስጥና ከሀገር ውጭ ሆናችሁ የኔን ተወዳጅ የሎሬት ቲዩብን የምትመለከቱ ሎሬት ቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜ ቤተሰብ ይሁን። እኔ የምልሽ ጓደኛዬ ምን ሆነሽ ነው እንደዚህ አጣድፍሽ የጠራሽ? በሰላም ነው? እባክሽ ተቃጠልኩ እኮ። ምነው ምን አጋጠመሽ? እያወቅሽው ይሄ ሼባ ነው እንዴ? እኔ እኮ መዝናናት ናፈቀኝ፣ ከእናንተ ጋር መውጣት ናፈቀኝ። የምርሽ ነው? የእውነት በጣም ነው ናፈቀኝ። አሁንማ አንዳንዴ ሳስበው ዝም ብዬ በቃ እስረኛ የሆንኩ ነው የሚመስለኝ። ምን እያለ ነው ደግሞ ይሄ ሰውዬሽ? ታውቂው የለ የሆነ በቃ ከሽማግሌዎች ጋር ስብሰባ ምናምን እንዴት ነው መሰለኝ የሚፈልገው። አብሬው ሰርግ ቤት፣ ለቅሶ ቤት እንዴት ነው የሚፈልገው። ከሱም ብሶ እኔ እኮ በፊትም ነግሬሻለሁ ይሄ የማይረባ ሰውዬሽ። እሱማ ብለሽኝ ነበረ፣ ግን እድሜ ልኬ እንዳሁኝ ደግሞ መኖር አልነበረብኝም። በሰዓቱ ልክ ነበርኩኝ። አሁን ግን ሳስበው በቃ ያስጠላል፣ ያንገሸግሻል። እስኪ አስቢው ስንት አመት ተሸክመሽ ኖርሽ። እኔማ ይዘገንነኛል። አንቺ ተራራ ተሸክመሽ እኮ ነው የኖርሽው። ተራራት ያለሽ እንዴ? ተራራ ቢሉት ተራራ ነው እንዴ? ስሚኝማስ የሆነ ሀሳብ አስቤያለሁ። ምን አሰብሽ? የሆነ ምክንያት ፈልጌ እንፋታልለው ነው እና ሰብስቤ ምናምን ነገር በቃ እንዲያፋቱኝ ማድረግ አለብኝ። እውነት እኔ አልቻልኩትም። ከዛ ሀብቴን እካፈላለሁ፣ እኔም ወደምሄድበት እሱም ወደምሄድበት። በዛ ላይ ደግሞ ያ የነገርኩሽ ዲያስፖራ በዚህ ወር ውስጥ ይመጣል። አትይኝም? እውነት ይሄማ ምን መካፈል ብቻ ሙሉ መብት አለሽ እኮ። አስቢው ስንት አመት እንዳሳደግሽ ልጅሽን። እሱማ አለኝ፣ ልክ ነሽ፣ ግን ቶሎ ማለቅ አለበታ። ይሄን ነገር ሳልጨርስ ወደዛኛው መግባት ደግሞ አልችልም። ታውቂያለሽ አሁን ነገሩን ምን ብዬ እንደማፈጥነው እኮ መፍትሄ እንድፈልግልኝ ነው የጠራሁሽ። ደግሞ ለዚህ ለሼባ ስኳር አለበት፣ ግፊት አለበት። በገባ በወጣ ቁጥር እየነዘነስሽ ማቃጠልና መድፋት ነው እንጂ ለምን ማሰብ ነው? አይ አንቺ ያልሞከርኩ መስሎሽ ነው? በቃ በገባ በወጣ ቁጥር ያላደረገውን ነገር ከሴት ጋር ነበርክ፣ ከእንትና ጋር ይቻለው፣ እንትና እንደዚህ ብለሃታል ብለው ጭራሽ ሰውየው እያማረበት ነው የሚሄደው እንጂ ምንም እኔ እየተቃጠልኩ ከሱ ልክ። ስማ ምን አባት ይሆናል? አንቺን አቃጥሎ ይደፋሻል ጓደኛዬ።
ተይኝ እስቲ በእናትሽ። የሆነ ነገር ማሰብ አለብን። ከዚህ ሰውዬ መገላገል አለብሽ። ኮው ለምን እንደዚህ አላረግም? ሽማግሌዎች ሰብስቤ በቃ ከሴት ጋር ነው እንደዚህ የሚያደርገውና አንቺም ታግዥኛለሽ እኔን እያስቸገረኝ ነበር ምናምን ነገር ብለሽ ትነግሪያቸዋለሽ። እነሱን ሰብስቤ በቃ ያው ስንት አመት ሙሉ አብሬው ኖርኩኝ ሞግዚቱ እንደሆነ ነው የሚፈልገው ምናምን ነገር ብዬ ልክሰሳው አይሻል? ማሬ አንቺ ገና ወጣት ነሽ። ገና ብዙ ነገር ይጠብቅሻል። በአንድ ልጅ ብቻ ታስረሽ መቀመጥ የለብሽም። ደግሞ በዛ ላይ ከዚህ ሼባ ጋር ምን ትሰሪያለሽ? ወደዛ ውጭና ጣዩ ፍቺ። ምን ልጅ ብቻ እንዴ? እኔ መዝናናት ናፈቀኝ እንዴ? እንደናንተ መሆን ነው ናፈቀኝ። ጌታ ያንቺ አላየሽውም እኮ አስቀድሞ ነበር መጥኖ መደቆስ አለ። ያኔ ስነግርሽ እንደዚህ አድርጎሽ ገባሽበት ተብዬሽ ነበር። እኔ ድሮንም ታውቂያለሽ እሱም ባላገባ ኖሮ እንደዚህ አይነት ህይወት እንደማይኖረኝ ታውቂያለሽ። ያኔ ልክ ነበርኩኝ። ዲያስፖራውን ቢሆን በዛ ሰዓት ቢሆን ኖሮ አይፈልግኝም ነበር። አሁን አምሮብኝ ስላየው ነው እንደዚህ ያደረገው። አሁን ጊዜው ደርሷል። አንቺም ወደ ዲያስፖራሽ እሱንም አሽቀንጥረሽ መጣል ነው ያለብሽ። ደግሞ ከዚህ በላይ ምንድነው የምትጠብቂው? እስኪ አስቢ ህይወትሽን እዩ እስኪ። እንዴት እየኖርሽ ነው ያለሽው? በዚህ ቤት ተከበሽ በልጅ ታስረሽ ነው እኮ ያለሽው። ሲጀመር እኮ ማለት ነው አልፈልግም ካልኩኝ መራሱ መብቴ ነው አይደል እንዴ? እትሽና 50% አለኝ። አለመፈለግ ደግሞ መብቴ ነው። ሌላ ምክንያት እኮ አያስፈልገኝም። በቃ ግን ደግሞ ሰውየው ስለሚመጣ በዚህ ወር ውስጥ እንዲሆን ይፈልኩት። እኔ አንቺም ቢሆን 50% ብቻ አይደለም የሰውየውን ሀብት አስቢው። አይደለም 50% 75% ነው መሆን ያለበት። በዛ ላይ ልጅ አለሽ። እሱም አለኝ። ልጅቷ ራሱ ደግሞ እኔ ጋር ነው መሆን ያለባት። እኔ ጋር ከሆነች ድርሻው ከፍ ይላል አይደል? እውነት ነው። ልጅሽን ይዘሽ ሀብትሽንም ሰብሰብ አድርገሽ በጊዜ ሁልቅ ከዚህ ቤት። አዎ ከዛ እሷን እናቴ ጋር ልካታለሁ። በቃ እንደፈለኩ ዲያስፖራሽ ጋር የምር ግን ይሄ ጉዳይ መፍትሄ ማግኘት አለበት። ዛሬ ነገ ሳቲ ይሄን ሰው ያሽቀንጥረሽ መጣል አለብሽ። ለዚህ እኮ ነው የጠራሁሽ ጓደኛዬ። በቃ ካንቺ ጋር ሰውን አንቺን ሳገኝሽ እኮ ሰላም ነው የሚሰማኝ። እውነት አንቺ ባትኖሪ ምን ሆን ነበር? እና ምን አሰብሽ? እንደውም እንደማደርግ ታውቂያለሽ? በዛው ስሸኝሽ ሽማግሌዎቹ ጋር እንሄድና ያለ የሌለውን ነገር ነግራቸው አሳመናቸዋለሁ። እና ደግሞ አንቺም ታግዢኛለሽ። እውነት ነው። የሌለ ያለውን ጨማምረሽ ተናግረሽ ይሄንን ሰውዬ እነዛን ሽማግሌዎች አሳምነሽ ወደዛ መፍታት ነው ያለብሽ። በቃ እንደዛ ይሻላል። በቃ እንደዛ እናደርጋለን። ትምህርት እንዴት ነው? አሪፍ ነው። ከደረጃሽ አልወረድሽም አይደል? አዎ። ታውቂያለሽ ከትምህርት ውጪ ምንም ትልቅ ነገር የለም። ማንንም ልጅቷ መጨቀጭቃት ይሄ ነገር ጠፍቷት ነው እሱ ከልጅ ጋር የሚወራ ወሬ እንኳን አታውቅም። ተነሽ አንቺ ግቢ ላውራክ እፈልጋለሁ። እኔ ቆንጆ ሂጂ ግቢና የቤት ስራሽን ስሪ። እሺ ሰምተሽኛል አይደል? አንተ ሰውዬ ግን ለምንድን ነው ሁልጊዜ የምነግረን ነገር የማሰማው? ደግሞ ምን ሆነ እንዴ? ስንት ጊዜ ነው ቁጭ ብለን እናውራ አልኩኝ አይደል እንዴ? አንተ ሁሌ የምትመጣው እያመሸክ ነው። እኔ የቤት ሰራተኛ ወይ ደግሞ ገረዳህ አይደለሁም አይደለ? ቁጭ ብዬ አንተን ሁልጊዜ የምጠብቀው እና ለኔ ሞግዚት መሆን ለልጅሽ ሞግዚት መሆን ግዴታ ይሻላል እንዴ? አይደለም። እንዴት ነው ግዴታ ሊሆን የሚችለው? ሚስቴ ስለሆነ ሚስት በሆንስ ያገባውክ እኮ ባሌ እንድትሆን ነው እንጂ ሞግዚት እንደሆነ አይደለም። ቆይ ባልና ቆያት በለኝ። ያኔ እንደዛ ሽርጉድ ስትል የነበረው አሁን የት ሄደ? አሁንም ከሱ ስለዚህ ሌላ ሰው ለምደሃል ማለት ነው። ሌላ ነገር አለ ማለት ነው። ኧረ ልናገርበት ስለፈጠረ ሽምግልና እንደተባለ ሁልጊዜ ጭቅጭቅ መጣ። አሁን ለማምጫ ሰው ቁጭ ብሎ ተወኝ አንተ ሰድባት። አሁን አንተ ለሽምግልና ብቁ ተብለህ ነው የመጣው ከኔ ጋር ትሰማለህ? እኔ የተገኘሁበት ሽምግልና ማለት ነው ጫፍ ድረስ ነው ማስጠጋው። አንተ ያለበት ነው ሁሉ ጭቅጭቅ ባልና ሚስት። እንደው እነዚህም ሰው የራሱ ጋሽ መስፍን ችግሩ አንተ የርክበት ሽምግልና ነው። እድሜ ልኩን እንደተናገረ ደቼ ብላ ይባላል። እንዳንተ አይነቱ ትሄዳለህ ግባ
ሰዎቹ ተቀምጧል። አሁን ይኸውልህ ትሰማለህ? ይኸውልህ እኔ ሲናገር አንተ ባቱ ትሰበስባለህ። እሺ ምን እንዳትመጣ እዛ ቡና ብጠጣ ነው የሚሻለው። ሄድ ወከረ ጠጣ ቀጥል። እኔ አንተ ያለበት ባላስተናግድ ያሻለኝም። ዝም ብለህ አንድ ቀን በስነ ስርዓት ሳይሞላ እንደዚህ ረብሸህ ግባ። በሩ መክፈት ብርቱካን፣ ኧረ ነይ። ብርቱካን ይላል። አልተማርክማ። እኔ ግባ እባክህ፣ ዝም ብለህ ግባ። ኦኬ ትመላለስበታለህ ማለት ነው። እግዚአብሔር አትበል። እግዚአብሔርን ብትፈራ ኖሮማ እንደዚህ ብላ አትናገረኝም ነበረ። ካንቺ ሌላ ሴት እንደማላቅ አንቺም ታውቂያለሽ፣ ፈጣሪም ያውቃል። ኧረ ትንሽ እግዚአብሔርን ፈሪ። ምን ሆነሽ ነው? ልጅሽን እንኳን አታስቢም? ስለ ልጄ እንዳታወራ፣ ስለ ልጄ አፈለኝ ብለህ እንዳታወራ። ለምን? ምን አድርገህላት ታውቃለህ? ለልጄ? አዎ የሰው ልጆች እኮ ውጭ ሀገር እየሄዱ ነው እረፍታቸውን የሚያሳልፉት። አንተ ግን የድሮ ሚስትህን ልጆች ነው ውጭ የምትልከው። እናውራ እንዴ እናውራ። ዝም በለኝ አንተ። ለነገሩ የቴክኖሎጂ ታውቃለህ? ቆርቆሮ በል እንደ እኔ ከአንተ ጋር አይፈታ አሁንም ንገር፣ ከእኔ ጋር አትመጥንም። ሽምግልና አትገባ። አንተ በር መክፈት ማችል ሰው ታስጠርቃለህ እንዴ? በር መክፈት ማችል እኔ? አዎ አንተ ተሰማል። አሁን አትጨቃጨቅ። እሷቱና ታረከኝ ናቀጥል ዝም ብለህ እንደገባህ አትላብልም። በቸሩ መድኃኒዓለም ተወያለህ። በቸሩ መድኃኒዓለም አትጥራ። እዚህ ቆልቴ እንዳትል እረፍ። ና ተከተለኝ። በእኔ ፖርቶፎሊዮ ጠብቀው ገባ። ምን አይነት ሰው ነው? ቆይ በእናታችሁ ነጠላ ደግጥ። ቆይ እንዴት ነው የሆነው? በእናታችሁ አንተ በር መክፈት ማይችል ደህና በር መክፈት ማይችል ይኸውልሽ ቪዛ አስመታውልሽ አሜሪካን ሂጂ ያልኩሽኝ ይሄ እውነት አይደለም? እውነት ነው፣ ግን የልጅህን ክርስትና እንዳዳምቅለት ነበር አንተ ሂጂ ያልከኝ። የኔ ልጅ አንቺ ልጅ አይደለ ወይ ጉድ! እሺ ልጄ ነው ይባል፣ ግን በዛን ሰዓት ያን ሰዓት ጠብቀህ ሂጂ ማለት አሁን ለእኔ አዝነህ ነው ለእሱ አዝነህ ነው? ለአንቺ ነው እንጂ አይ ነው እርጉዝ እንደነበርሽ አውቃለሁ፣ ግን እኮ ፍቅሬን፣ ነፍሴን፣ ህይወቴን ሰጥቼሻለሁ። አሁን ወሬውን ተውና ማለት ነው አሁን ቪዛ ታስመታለኛለህ፣ እሄዳለሁ። ግን ሲሄድ ፍቼን ይዤ ልጄን ይዤ ንብረቴን ተካፍዬ እሄዳለሁ። በጭራሽ አላደርገውም። ለፍቼ እንዴ ምን ሆነ? ቆይ ትዳሬን ልፍታ ልጄን ልበትን ብዬ የማስመታልሽ ይመስልሻል? በቃ እንደዛ ነው የምናደርገው። ጤነኛ ነሽ? አዎ ጤነኛ። እንግዲያውስ እድሜ ልክሽን አሜሪካን አትሄጂም። ይሄንን ጠንቅቀሽ እንድታቂ። አሜሪካን ትላለች። እንኳን አሜሪካ ይቅርና ሰበታት። ዝም በል። እንደዚህ አይነት ነው ካንተ ጋር የመጣው ጀን ተላልፈ። ምን አይነት ሰው ነው? ባክህ ስርዓት የለም እንዴ? በሰላም ነው? እንዴት ነው ጋሽ መስፍን? ሰላም ነው? በሰላም ነው? ሰላም ማለት ምንድን ነው? በሰላም ማለት ሰላም ለማውራት የመጣን መሰለኝ። ሰው እዚህ አጠገብ መቀመጥ እራሱ እንዴት እንደማያስጠላ። እኔም እንደዛው ነኝ ጌታዬ። ቁጭ በልልኝ። አረፍ በል በእናትህ። አሁን ሽምግልና ታበላሽ። ይዘውን ጸጥ በል። ያንተ ነገር ነው ለራስህ የሚያስጠላው። ደግሞ ጋሽ መስፍን ምንድን ነው የምልትርሰው? እኔ ግራ እኮ ነው የገባኝ። ለምንድን ነው የመጣችሁ? እኛ እድሳት ቤቱን ልናድስ። ለምንድን ቀልድ ነው የያዙት? እንደ ሰው የብሰብ ልላክፉ ነው እንዴ? ባለቤቷት ጠርታ ነው እኛ የመጣ ነው። ባለቤቴ ለምን ጠራችሁት? እንዲገላግሉኝ ነው። አካል ከምንድን ነው የሚገላግሉኝ? አንተ የምታመጣው አመት ልክ ነህ እንደ ነጋ ጠባ ህይወቷን እየበጠበጥ ኑሮን እየበጠበጥ ያለ እድሜ እሷን ደረጃ ይዘህ ትጫወቱባታለህ። 10 ዓመት እኮ አለፋ። 10 ዓመት አለፋ ይለኛል። ልጅ ወለደች እኮ። ቀጥል ቀጥላት ባለ አንተ ዛንተ ማጅመራ ዝም ባል ሁሉ ነገር ያስተያለኩ ሽምግልና በእግዚአብሔር እውነት ምንድነው እየሰማችሁት አይደለ? ገና እናንተ ራሱ ከመምጣታችሁ በፊት ሊበላኝ ነው የደረሰው። አንዴ ሰበታት እንጂ አንዴ ምን አትይጂ። አሜሪካ ልጅ ትላለች እንዴ? ልጄን ይዛ ቤቴን ሸጣ አሜሪካ ልጅ ትችላለች። መጥቷል። እንዴት ሆኖ ነው መጥቷል? እንዲህ ነው እንዴ? እሱ ሽምግልና ታዲያ በዚህ እድሜዋ እና በዚህ እንትን ነው አንተ በሷ ቁጥር እኔ ድሮም ባልጋ እኮ ነው ያገባችው። አንቺ ያመጣው ወተት ለዚህ ሄድ በእናትህ ሄድ ሽምግልና ነው እዛ ሄድ ጠጅ ንፋ እዛ። ምን አይነት ሽምግልና ነው? በእናትህ ያልከው ቁርጥ በል። አንቺ ደግሞ ባልጠፋ ሽማግሌ ጠጃም ሽማግሌ ይዘሽ ትመጫለሽ እዛ። ምን ሆናችሁ ነው? እኔ ፕሮቶኮል ራሱ አይጠብቅም ከሱ ጋር መቀመጥ። በእናትህ ቁጭ በል። አቶ መስፍን እሳቸው ናቸው ብዬ ነው ትላለህ እንዴ? ይሄ ነው ሽምግልና? አዎ ይሄ ነው ሽምግልና። ሰው እኮ በሰላም ይለያያል። በሰላም አልለያይስ። ይሄ ጦርነት እንጂ መሰላም ነው እንዴ? ይሄ ጦርነቱን ያስነሳው እኮ አንተ ነህ። የኛ እኮ ቀረና የሁለቱ ጦርነት ሆነ እኮ። ቤቴን ጦርነት ጦር ሜዳ እኮ ነው ያደረግሽው። ጋሽ መስፍን ቤት ቆይ ተይ። ጋሽ መስፍን ስርዓት ይይዛሉ እርሶ። እንደዚህ ሰውዬ ማለት ነው እንደ ባልቻ ሌላ ወሬ አያወሩ።
እርሶ ወይ እናንተ ሁለታችሁ ለሽምግልና መጣችሁ፣ ሁለታችሁ እሳት ጫራችሁ እኮ። እሳት እንትን እፈሰው በመዛቃ እፈሰው። ስለ እሳት መጫሩ አላለው። አንተ ጫርከው አላለም እንዴ? በዚህ ዕድሜ ስንት ጉድ ሰምተናል። በዚህ ዕድሜ ተሰበሰብኩኝ፣ ልጅ ያዝኩኝ፣ ምን አደረኩኝ? ለዚህ ነው ያለ ዕድሜ ሴት ጋር የምትንዘላዘለው? አዎ ነው። ለዚህ ነው መንደሩ ቀበሌ ሁሉ እኛ ተሰብስበን መተን አሁን እኔን ልታዋርድ እኔን ልትሰድብ ነው የመጣው? ልትሸመግል ነው የመጣው? ባለቤት የነገረችው ጉድ ነው የሚነግረው ላንተ። በዚህ ዕድሜ ማሰብሰብ ሲገባ ልጅ ወልዳል፣ ልጅ አይታል፣ ትዳሩ ጫፍ ድረስ ሄዳል፣ ሴቱ ቀይራል፣ ጠግባል። ሌላ ሰሰይነቱ ከየት ነው ላንተ ይመጣ? አንድ ነገር ብቻ ልንገርህ፣ ሽምግልና ስትቀመጥ የእግዚአብሔር ቦታ ነው የምትቀመጠው። እግዚአብሔር እዚያ ትከት ቆይ ሰሙልኛ ተቀደም ጀምሮ የእግዚአብሔር ቦታ አንዴ ቆይ ታንቺ የእግዚአብሔር ቦታ ነው የምትቀመጠው። ልክ ነው ያወራሽው ማለት ነው። የሁለት ሰው ሰምቶ ይፈረዳል እንጂ ከአንድ ተሰምቶ ይወራል። እና እሱን ለምታይ እርሶ ካሁን የሚያደርጉት ነገር ልክ አይደለም እንዴ? ምን ያለበት እዚህ ላይ ጎበዝ ነው ይባላል። አሁን ያማላት ምንድነው የሚያስቀው? ፈስ ያለበት ዝላ አይችልም ነው። እዛ ተራቱ ጎበዝ ነው አይደለም። ምኑ የምን ጉብዝና ነው? እዚህ ውስጥ ጉብዝና የለም። አማራይ ነው እና መልሳ ታጠማን ነው አታቃና። አሁን እኔና እሷን ሊያስታርቁ ነው። ምንድነው የፈለጉት? አሁን ጥፋትሽ ማን ነው ጥፋቶት ለመሻፋን ዳር ያያዙ የተደረገው ነገር እሷ ምንድነው ብላለች? በቃኝ ሰልችቶኛል፣ ከሳቸው ጋር መኖር በቃኝ። እንግዲህ ፍርድ ቤት ይለኝ። ፍርድ ቤት ምን ማለት ነው? ሽማግሌዎቹን ንቀህ ነው ፍርድ ቤት የሚለየው? ሽምግልና ታዲያ ነው እንዴ? የሁለት ሰው ተሰምቶ ሽምግልና ይሰጣል። ቆይ መስፍን እኔም ለው እንደው አያፍሩም ሴት እንደሆነ ከወፍራም እስከ ቀጭን አይተዋል፣ አገላብጠው ሄደዋል አይደል እንዴ? እንደው በመከበሪያው ሰዓት ምንድነው እርሶ እንደዚህ ማድረግ? የልጅ ያሉት አይደል እንዴ? እቺ ልጅ ሲያገቡ እኮ እርሶ እኛ ሽምግልና ሲላክ እንዴት እንደሆነ እኮ ያውቃሉ አይደል እንዴ? እዛ ድረስ ሄደን ስንት ጉድ ያርገን ለእርሶ ብለን እንደዚህ ሊያዋርዱ ነው እንዴ? የዘች ቤተሰብ እኛ ምን ይላል ታዲያ? ታሪኬን እያወቅ ከየት እንዳነሳዋት እያወቅ አሁን መተህ እዚህ ጋር ከየት እንዳነሳዋት እያሉ አይምሮዬን አያሰማም። አይ አንተ ችግር ምን መሰለህ? አሳ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል ነው። ድራማው አቁም፣ እዚህ ተራቱና ድራማው አቁም፣ አማራይና አቁም። ያውን እቺ ልጅ እፋታለሁ ብላለች። ከእኔ እኩያ ከሆነ ሴት ጋር በዚህ ዕድሜው ይማግጣል። መማጋጥ አይደለም መንደሩ ታይ ቀበሌ እንዳለ እድሩ ያንተ ጉድ ነው። አንተ ሲታልፍ ስላየ እንደ ነው ሰላም ነው ስል ደስ ይላል መሰለኝ። ጥፋተኛ ነን። አሁን እሷኛ ጋር መጣ እፋታለሁ በቃ ብላለች። ለዛ እንግዲህ ታዲያ በሽምግልና በሰላም ማዳኛኝ ከሆነ እኔን ሰምተህ እሷን ሰምተህ እውነት ማትናገር ከሆነ ከቤቴ ውልቀበል። ቤት ብርቅ የለም አይደለም። ቤቱ ብርቅ የለም። ሽምግልና አዳምጥ። መጀመሪያ ሽምግልና ሁለቱንም ሰዎች ይሰማሉ። ሽማግሌ ምንድነው ጉዳዩ ይባላል። ጥፋትን አቆየኛ የእሷን ሰማ እኔ ቤት ዘው ብለህ መጣ። መምጣትህን እንኳን አላውቅም። ተጣላ፣ እሳት አነደድክ፣ ቤቱን በጠበጥክ። እንደገና እኔን እያዋረድከኝ ነው። መጀመሪያ ላስተምር። ሽምግልና ማለት ሁለት ሰው ይሰማል። ቆይ ሲጀመር ለሰው ክብር የለውም። እሱ ክብሩ አሳይቷል። እኔ ክብሩ እሱ አላሳየ። ጥፍር ቆሻሻ ለኔ አይመችም። አንተ እኔ ወራት ካላወራት እኔ ሞራው ክብር አይቀንስም። መድኃኒዓለም ክብሩ ይሰፋና እስቲ ቀጥል። አንተ የምን ደረቀ አይኑ በጫው በሱካር ያሻላለ እስቲ ምንድነው በል። እኔ እኮ መሳቅ እንኳን የሚያቅተኝ የምትናገራቸውን የሀገራችን ነባር ተረቶች እንኳን አንዱን ወደዛ አንዱን ወደዚህ ትጥለዋለህ። አስማን ወልዲ አንቺ እንዴት ነው ችላሽ ሰብሰብ አድርገው እስቲ እንዴት ነው ችላሽ ኖርሽው? አቶ መስፍን ግን እንዴት ነው የሚያደርጉት? እንግዲህ አንድ ነገር ብቻ ልናገር። እቺ ሴት አሁን ያለችው ልንገር። አሁን ከመግባታችሁ በፊት አንተን ፈትቼ ልጄን ይዤ ሀብትህን ወርሼ አሜሪካን ሊሄድ ምን ነበረሽና እስካገባኸኝ ድረስ እኮ ፈቅጄልሽ። እኔ እኮ ፈቅጄ ነው። ይኸውልህ ሀብቴን ብሰጣት፣ መኪናዬን ብሰጣት፣ ሁሉ ነገር ብሰጣት እኮ ፈቅጄ እና የፈቀድኩትን በጉልበት ልውሰድ ስትል የሰጠሁትን መልሼ መውሰድ ደግሞ እችልበታለሁ። ዝም ብለው ቆይ አንቺ ተይ ምን አሁን እርሶ እስቲ እንደው ቀጥሉ። አሁን እስቲ አሁን ተናገርኩኝ እኮ ፍርድ ቤት እንጂ የሚፈታን የለም አልኩኝ። እሱ አይቀርም ፍርድ ቤት። እኛ ከኛ አልፎ ፍርድ ቤት የሚሄደው እንግዲያውስ ቅሌቶት ለመሻፋን ነው። እውነት ነው ማለት እንግዲያውስ የሁለት ሰው ስማ ብያለሁ። ሰማው ከየርሶም የኔ ምን ሰማ? ምንድን ነው የሚቆጡት?
ምን ሰማ? ሂጂ አዋቂ ሰው ሂጂ። አንዴ ስሙኝ አንድ ቀን ሂጂ እዛ ልጅ ነሽ። እስቲ ይሄን ቪዲዮ ይኸውና ታወራለህ። ሂጂ ቲክቶክ እዛ አንቺ ለምን አሰማት? አይደለም ምንድን ነው አንቺ? ይሄን ቪዲዮ ለሽባ ስኳር አለበት፣ ግፊት አለበት። በገባ በወጣ ቁጥር እየነዘነሽ ማቃጠልና መድፋት ነው ልጅ። ለምን ማሰብ ነው? በስመ አብ ወልድ ቆይ ዝም በይ አንቺ። አሁን ጋሽ ማስለሽ እንዴ የተወቀስኩበት ሁሉ እኮ ነው። አንቺ ነባ አይነ ደረቅ መልሶ ግባ። ምንድን ነው የሆነ ነገር ማሰብ አለብን። ከዚህ ሰውዬ መገላገል አለብሽ። በስመ አብ ወልድ መንፈስ ቅዱስ። ሰው እንዴት ነው ማከመም የሚችለው? ሽማግሌዎች ከት የመጣሽ ባለፈው ከጓደኞች ጋር ሆነሽ ስታወሪ ሙሉን ነገር ቀድቻችኋለሁ። ከአባትሽ ጋር እንትን ማድረግ ጀመርሽ ማለት ነው? ቆይኔና እውነት ነው ያቀረበችው። እውነት እንቺ ያንቺ ምላስ ተቅለብልቦ ውሸት ሲነዛ፣ እሷ ደግሞ የኔ ልጅ ነቻ ከእውነት ውጭ አታውቅም። እውነት እንቅጭ። ቆይ አቶ መስፍን አንዴ እንግዲህ እኔ የምገርመኝ ይቅርታ፣ ለማንኛውም ይቅርታ፣ እኔ አላወኩም። ዝም ብሎ ዘው ብሎ አሁን ሰው መላየት እኮ አቃተኝ መስፍን። ማታ እኮ እንዴት ድራማ እንደሰራች እኮ እኔ እንደው በስሜት ተነስቼ እርሶ ማናቅ ነበር የፈለኩ። እኔ የምልሽ አንቺ ምን አይነት ቀለም ነው የምትቀብሪው? እንደ መካፋችሁ ነው እንደ እስስት ነው እንደ ባህሪሽ የምትቀያይረው? ምን ስትይ አሰብሽ አንቺ? ያነሳሽ ቦታ አታውቅም እንደ ያ አንቺም አላሳነሰ ከሴቶቹ ሁሉ እቺ ማናት የብርቀ ልጅ ከውጭ የመጣችው ልጅ ከሷስ በልጦ አኖረሽ። እዛ ውጭ ከርማ መታ አማዳም የሆነችው ልጅ ከሷ በላረቀሽ፣ አንቀባረረሽ፣ አናጠራሽ፣ መሬት ያስቀመጠሽ፣ ካፍ ያረጋሽ፣ ዝቅ ያረጋሽ። ምን አይነት ጥጋብ ነው አፍንጫሽ ለወጣው ነው? ሀብትና ንብረት አርጅቷል ብለሽ ዳብታሽ ብሩ ልትበይ ፈልጋሽ ነው? አንቺ ምን አይነት ግብ ነው? ተጣጣፈረም አየሽ እቺ ህፃን ልጅ ያደረገችውን ነገር። ቆይ መስፍን ተው መስፍን፣ ምን አይነት ክፋት ነው? አንቺ ክፉ ነሽ። ሰይጣን ማለት ነው። ሰይጣን የዋህ ነው። ባንቺ አይ ሰይጣን የዋህ ነው እንዴ? ምን አይነት ያንተ ከምን አይነት ሰው ጋር የምትኖረው? በእናትህ እቺ ልጅ ምን ትማር? አንቺ እቺ አንደበት ያልፈታች ልጅ ቅሌታችሁ ቀርጻ አስቀምጣች ነው። ሰው አንተ ተጠንቀቅ፣ ባይዘው ተጠንቀቅ። እግዚአብሔር ያተርፋል ማለት አንተ እግዚአብሔር ያትርፎ ነው እንጂ በታይናባት ጋንዛ ትሄድ ነበር። እቺ ምን አይነት እባብ ናት? እኛ አንቺ ሰው መስለንሽ እስከዛሬ ሰላም ያልኩት ይሄው አንስቻለሁ። ሰላምታ እስከዛሬ ላንቺ ጥሩ ያለ መለካከት ይሄው አንስቻለሁ። ምን አይነት ያወሬ ነሽ? አረ እቺ አንተ ቶሎቺ ባክ እንትን ባል እቺ አረማኔ፣ አንቺ አረማኔ ነሽ እንዴ? ሰይጣን ወደዚህ ምድር ሲመጣ አንቺ ነሽ አቀባበል ያደረግሽ። ቀይ ምንጣፍ ይዘሽ አበባ ሰተሽ የተቀበልሽ እንዴ? ምን አይነት ሂጂ ምጣ ሂጂ አንቺ ሂጂ ግብ ሂጂ። እቺ ህፃን ልጅ ካንቺ ማጠን ማውጣት ይሮሳ ልክ አይደለም። ምን ያክል እንደምጣላሽ እርኩስ እንደሆነሽ እቺ ያውቃለች። አጨቃጨቀኛውን ተነስ ከቤት ይውጣልኝ። አጨቃጨቅ የማ ቤት ነው? ያንቺ ቤት ነው እንዴ? ገና ፍርድ ቤት ሰላም። በሀገር ውስጥና ከሀገር ውጭ ሆናችሁ ይህንን ተወዳጅ የሎሬት ቲዩብን የምትመለከቱ ሎሬት ቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜ ቤተሰብ ይሁን። ሰላም ውድ የሎሬት ሲኒማ ተከታታዮች እንደምን ከረማችሁ? እንግዲህ ከሀገርም ሀገር ውስጥም ያላችሁ የሎሬት ሲኒማ ተከታዮች ሰላማችሁ ባያላችሁበት ይብዛ። እንደተለመደው ይሄ እውነት ወይም ሐሰት የተሰኘው ሾው ነው። እንግዲህ እዚህ ሾው ላይ አዳዲስ እንግዶች እያመጣን እንደምናመቀርብ የታወቀ ነው። እናንተ ደግሞ ሀሳብ አስተያየታችሁን በነፃነት ታወራላችሁ ማለት ነው። ዛሬ ደግሞ ለየት ያለ እንግዳ ነው ይዘን የመጣ ነው። እኔ እነሱን ቁጭ በመጠየቅ የራሱ ትልቅ ክብር ነው የሚሰማኝ። በእውነት በጣም ትልቅ ክብር ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ሀሳባችሁን በነፃነት በመጻፍ ቤተሰብ ሁኑ። እዚህ ፕሮግራም ላይ መማር መዝናናት ብቻ ነው። ከዘር ከሃይማኖት ከፖለቲካ ድንቁርና እዚህ አይሰራም። ተዝናኑ። እንኳን ደህና መጣችሁ። እንኳን ደህና ቆየ። እንደው የጥበብ ዋጋችሁን ትክፈል ነው ብሎ መጀመሪያ አይደለም እንዴ? ጥበብ ዋጋችሁን ትክፈል። ኢትዮጵያ የሀገራችን የኪነ ጥበብ ነገር የሚታወቅ ነው። ግን ያው ትክፈል ጥበብ ደግሞ ትከፍላለች አይደለም እንዴ? እና እንደው ጃምቦ ያው ጌትነት ጃምቦ ብዬ ልጥራና እንደው ወደ ፊልሙ ማለት ወደ ኪነ ጥበቡ እንዴት ነው የመጣው? እሺ መጀመሪያ ሎሬት ኪነት ክፍልን አክብሮ ጠርቶን እዚህ ድረስ ስለመጣ ስለተጋበዝን ትልቅ ክብር ምስጋና ለሎሬት እናቀርባለን። እሺ እዚህ ወደ አርት ውስጥ ልገባ የቻልኩት
አስፈርስ ታይም ወደ ሙዚቃ ህይወት ነበር። ያው በወጣትነት እድሜያችን የወላጆች ቀን ይባላል። ከትምህርት ቤት ነው የተነሳው ፕሮግራም። ያን እያደረግን እየሄድን እያደግን በምንሄድበት ወቅት የኔ አጎቴ የፖሊስ ሰራዊት የሙዚቀኛ አዛዥ ወይንም ቫይሊን ተጫዋች በጣም ታዋቂ ነው። ሻለቃ ወርቅነህ ዘለቀ ይባላል። እና እናቴ እኔን ስትወልድ በስለት ነው ወንድ ልጅ ተብዬ ጌትነት ስም የተባልኩት። ስለዚህ አጎቴ ስለሚወደኝ በየአርቱ ቦታ እጄን እያያዘ ይሄዳል። ስደርስለት ልጅም ሆኜ የሙዚቃ አርት እንድሰራለች ስጠይቀኝ አሁን ስል እነ ሙሉቀን መለሰ፣ እነ ሂሩት፣ እነ ታደለ በቀለ ምን ልበለው ፖሊስ ሰራዊት ሙሉቀን መለሰ አልኩ። ሂሩት በቀለ፣ ታደለ በቀለ የፖሊስ ሰራዊት ሙዚቀኞችን በሙሉ እኔን የማያውቅል በእውነት ነው። እና ስለዚህ ወደ ሙዚቃ ህይወት ውስጥ ገባው። ሀገራችን ሰላም ጤና እየረዘመች በሄደችበት ወቅት በደርግ ዘመን ወደ ኤርትራ ተጓዝኩ። ኦኬ። በኪነ ጥበቡ ሳይሆን በሚሊተሪ ሳይንስ ውስጥ ተቀጥረን ገባ። አሁን ከዛ እነ ሙሉቀን መለሰ ወደ ሙዚቃው ገባው ብያለሁ። በአጎቴ ነው ሻለቃ ወርቅነህ ዘለቀ፣ በእሱ አማካኝነት ነው የገባሁት። የእሱን ስሜት የእሱን ፍላጎት እሱ ደግሞ እናቴ በስለት ስለወለደች ይዞ በሚሄድበት አርት ቦታ ላይ ያዘኝ ይሄድ ነበር እንቅስቃሴ ያደርጋል። አሁን እነዚህ ሁሉ የጠራቸው አርቲስቶች ይወዱኝ ነበር። ወርቅነህ ሻለቃ ጌችን ለምን አታመጣልንም? ለምን እንደ ህፃናትም ብትኮንም አክቱን እሰራላቸው ነበር። ስለዚህ በዛ ገባው። ወደ ኤርትራ ሄድኩ ብያለሁ። ወደ ኤርትራ ሄድኩኝ። እዛ እንዳለን እንደተመለመልን ወደ ሙዚቀኛ፣ ወደ ሹፌር፣ ወደ ምን ሲደለደል አሁንም ነፍሳቸውን በገነት ያኖረው እስከ ምስክር ወረቀት የሰጡኝ ኮሎኔል ለማ ደምሰው የምድር ጦር የሙዚቀኛ አዛዥ ጌች እጅ ይታያል። ለሳክስፎን ተመደብኩ። አስመረቁኝ። እሳቸው ናቸው አስመራ መጥተው ማለት ነው። የምድር ጦር የሙዚቀኛ አዛዥ ናቸው። ስንመረቅም እሳቸው መጥተው ነው የመረቁ። ኮሎኔል ለማ ደምሰው ማለት ነው። አሁን ቀም ሲመረጥ እጅ ይታያል። አዎ እጅ ከንፈር ይታያል፣ ፖዚሽን ይታያል። አሁን ጥበብ አለ ማለት ነው። አሁን ይቻላል። አሁን ያለ ማለት እንግዲህ አሁን በፊት ጥፍር ምን ይታያል? ያው ፀጉር ቤት ሄዶ ነው ጥፍርን የማውቀው እና ብዙም እንትኑ ዋሽንቱም ለመንፋት ጥበብ ይታያል ማለት መንፋትነት ኖታውን ካላወቀው ዶሮ የሚፋሶላ ሲዶ ስትመለስ ዶሲላ ሶል ፋሚ ሬዲዮ ይላል። ኖታውን ሳታውቀው ሙዚቃ ልጫወት ማለት የጆሮ የለም ዝሙሉ አሁን ለጆሮ በሽተኛ እንዳደረጉት ማንን ተነስቶ እንደመዛፍ ነው ማለት በኖታ ነው። ሶልፌጅ ይጻፍልሃል፣ በሶልፌጅ ተጽፎ ይቀርብልሃል። ያን እያየ በዚህ አጋጣሚ አሁንም መራቄ መምሬ ኮሎኔል ለማ ደምሰው አመሰግናለሁ ከነቤተሰቦች እና ጃምቦ ነው ብዙ ማነሳው እንትኖች አሉና አሁን ወደ አርቲስት ጌትነት ልምጣና እንደው እድሜ አይወስነውም፣ ግን እኔ ደግሞ ሳስበው አርት ደግሞ ከቤተሰብ ነው ይመስለኝ። ጥበብ የሆነ መጀመሪያ ተሰብስባ ገብታ ነው የወጣችሁም ይመስለኝ እና እስቲ አንተ እንዴት ወደዚህ ገባ? እንግዲህ አንዴ አንተ አንዴ አንቱ እያለ ያው ቅብብሎሽ እየተጫወተብን ነው። መቼም መቀበል ነው። ጌታነህ ከበደ እባላለሁኝ። በሎሬት የሞዴሊንግ ፊልምና ቲያትር ትምህርት ቤት ህጋዊ የሆነ እና ብዙ ልጆችን ያፈራ እንደሆነ አውቃለሁ። ልጄንም አስተምሮልኛል እና መጀመሪያ ማመስገን እወዳለሁ። ጽዋችንን ብናነሳስ ለሎሬት ጽዋችንን እናንሳ። የመጀመሪያው ትክክል ላለው ምክንያቱም ጥበብ ሁል ቀን ትጠበባታለህ። እኔ ከልጅነት ጀምሬ ገና የ12 ዓመት ልጅ እያለሁ ነው ህንድ ፊልም ማየት የጀመርኩት። ማዘር እንዲያን ታስታውሰዋለህ? ልትፈንልህ በስመ አብ እባክህ ነሜ ሳማነሁ አይዱንያን ጆርጃ ሄሳምሴ ነሞ ይፋረሁ ምሽሌ ቡላይፒ ዱኔ ቡላይፒ ናፓዱናዮ ነሞ ሂፋሬ ፒጁ ይህ እንግዲህ እወቅ። አንተ ህፃን ልጅ ነህ፣ አልተወለድክም። አክቹዋሊ አልተወለድክም። ምን እንደሆነ ልንገርህ። ማዘር ኢንዲያ ኢትዮጵያ ውስጥ ሲታይ ህዝቡ
ልክ እንደ ራሱ ሀገር ያለቅስ ነበር። ሬክላሙን እያየ ያለቅሳል፣ ውስጥ ገብቶ ያለቅሳል። ከዛ ዲስኮ ዳንሰር ደግሞ የሚባል መጣ። የዲስኮ ዳንሰር ደግሞ ግርፊያውን ብትለው፣ ዱላውን ብትለው፣ ህዝቡን ብትለው ምድር በቃ ልክ የሆነ ነገር የተፈጠረ ነው የሚመስል፣ ሰላማዊ ሰልፍ ነው የሚመስል። አሁን ምን አለ? አሁን እኮ ተመልካች የለም፣ ምኑም የለም። የዛን ጊዜ ጉድ ነበረ። ወደኛ ልምጣለ። ወደኛ ስመጣ ቲያትር በስማ እና አውላባቸው ደጀኔ፣ እነ ዓለሙ ገብረአብ፣ እነ ሲራክ ታደሰ፣ ጌትነት እንየው፣ ምኑን ልጥራለህ? ማንን ጠርቼ ማንን ተው? ብሔራዊ ቲያትር ትገረፋለህ እንዳልኩ ከሚገባው በላይ ውጭ ያለው የተሰለፈው ተመልካች ሞልቶ ተርፎ ሞልቶ ስለ ወንበር አይደለም ክትር በብሎ ትንፋሽ የሌለበት እንደሱ ነበር። የመጨረሻ የሚደንቅ ጉደኛ ጊዜ ነበር። ያንን በምናይበት ዘመን አቤተኛ ያስደስታል። ትክክል 10 ብር ከቤትህ ይዘህ ወጥተህ ይኸውልህ 10 ብር አለች አይደለ? ያችን 10 ብር ከቤትህ ትወጣለህ። በስሙኒ ታክሲ ከፈለክ ከቄራ ፒያሳ በስሙኒ አውቶቢስ ከፈለክ ስሙኒ ትከፍልና ደርሶ መልስ ወይንም ደርሶ መልስ ወረቀቱን 24 ሰዓት ነው። እሺ 12 ሰዓት ነው። ለ12 ሰዓት ከጠዋት እስከ ማታ አለው አይደለ? ስሙኒ ትከፍልና ወረቀቷን ትቀበላለህ። ትኬቷ አለቀ በቃ። ያቺ ትኬት ስትመለስ ታሳያለህ። ጭራሽ ትኬቱ አለቀ። አንዴ ስትሄድ እኮ በ15 ሳንቲም ነው። ይኸውልህ እንግዲህ ያንን ታደርግና ሄደህ ደርሰህ ትውላለህ። እቺ ስሙኒ ይበል ከ10 ብሩ ላይ ስንት ቀረ? 9 ብር አለቀ በቃ። ፊልም ስትገባ 3 ነው የምታየው። የህንድ ፊልም አለ፣ የግላዲያተር ፊልም አለ፣ የቻይና ፊልም አለ። ስለዚህ ህንድ ገባ፣ ቻይና ገባ፣ አሜሪካን ገባ በ50 ሳንቲም 50 ሳንቲም ፊልም ትገባለህ። ከዛ ምሪንዳ ደግሞ ብትገዛ ውስጥ ገብተህ ምሪንዳ ሳንዱች ይመጣልሃል። ስሙኒ እኮ ነው 50 ሳንቲም ነው። አረንቻታ ይኸውልህ እንግዲህ ይሄ ነው እሱ ይበላል። እንጠጣለህ። እውነቱን እኮ ነው የምነግርህ። ይኸውልህ 2 ብር እኮ አልሞላም ይሄ ነገር 1 ብር ነው ይሄ። ይሄ ሁሉ አድርገህ ውጭ ወጥተህ ምሳ ልብላ ብትል በ50 ሳንቲም እና በ75 ሳንቲም ቅልጥም ይሄ መሰለ ቅልጥም ስጋ ያለው የሌለው አይደለም። እሱም በሁለት እጅ ይዘህ ጋጥ እያደረግ ውይ ውሃ ጠማኝ የኔ ጌታ ትላለህ። ይኸውልህ እንዴት አይጠማም? ያደግ ጊዜ እኔ አሁን ላይ ይሄ እንደው ተመልካቾች ልብ ያርጋችሁ ተከታተሉ። ልብ ያርጋችሁ 10 ብር ይዘው ወጣው በ8 ሳንቲም ደርሶ መልስ ያ ማለት እኮ ቻ አይወራ አዋቂ ሳወራ አይ እናውራው ለምን መሰለህ ትናንትናን ሳናወራ ዛሬ መኖራችን። ስለዚህ ለምንድን ነው ይሄንን የምናወራው? ዛሬን ወደፊት መራመድ ከፈለግን ወደኋላ መለስ ብለን ማየት አለብን። የኋላውን እየጣልን በስም እየቀየርን ምን እያደረግን እያበላሽን ነው ያለ ነው። አባት ሳይኖር አያት ሳይኖር ቅድመ አያት ሳይኖር አንተ የለህም በፍጹም። ስለዚህ ወደኋላ ትንሽ ማውራት ያለብን ለሱ ብዬ ነው። ስለዚህ አሁን እንግዲህ ልብ አድርግ። አሁን ያቺ የገንዘቧን ትንሽ ነገር ላድርጋለን። ክትፎ ስትበላ ቅቤው ንጹህ ነው፣ ስጋው ምርጥ ነው። ማንቆርቆሪያ ይዞ ይጠብቃል። ስንት መሰለህ የምትከፍለው? 3 ብር ክትፎ። እሱ አሁን ነው ታዲያ የድሮ አይደለም። አሁን ወደዚህ ለመጣልህ ብዬ ነው፣ ወደ 70ዎቹ ለመጣልህ ነው። 3 ብር ትከፍልና ሰውየው ቆሞ ማንቆርቆራ ቆርቆር ያደርግና እጅ ሲቀርጥ ቢልና ስትቆርሰው አቤት ገትነት ስመት ውስጥ ከተተኮ እኔ አሁን ናፈቀኝ። በዛ ጊዜ በነበርኩ ምን ስመት እየመጣ ነው እና ብቻ አቤት ኖሯቸው እኮ እናንተ ኖሯቸው በእውነት እናንተ ኖሯቸው። የጥሬ ስጋውን ደግሞ ልንገርህ አለና ጥሬ ስጋ እኔ ቄራ ልጅ ነኝ። በሬው ማን ገዛው መሲናዋን ማን ገዛት ብለን ነው እኛ የምንበላው። እከሌ ገዛ እሱ ጋር እንሄዳለን። እዛ ሄደን በ2 ብር ከ50 ሳንቲም 1 ኪሎ ስጋ ነው 2000 ብር። ያው አሁን 250 ሺህ ብር እኮ ነው አሁን እንትኑ አንድ በሬ። የዛን ጊዜ ቆይ እሱን እንመጣለን። መጀመሪያ ምራቅህን ዋጥ። ይኸውልህ 1 ኪሎ ስጋ ተብሎ ሲሰጥ 1 ኪሎ ስጋ ተብሎ ሲሰጥ ምርቃት አለው። ግማሽ ኪሎ ይመርቃል። ትክክል። ምን በላ 1 ኪሎ ተኩል
ያንን በምን ትጨርሰዋለህ? ልብ አድርግ። ኪሎ ሰረቃ የለም። በረከቱስ እኮ እሱ ነው እኮ በረከት። አየኸው? ይኸውልህ ጠላ ቤት ገብተህ ደግሞ ጠላ ትጠጣለህ። ጠላ ሲቀርብልህ ይሄ ወንድሜ ምስክር ነው፣ በእኛ እድሜ ያለ ሁሉ ምስክር ነው። ጠላ ሲቀርብልህ ጠላ እኮ 15 ሳንቲም ነው። ቆሎ ግን የሚቀርብልህ በሰፌድ እኮ ነው። ቡና ቁርስ ተብሎ በነፃ ነው፣ ክፍያ የለም። 15 ሳንቲም ጠላ ብቻ 15 ሳንቲም ጠላ ትጠጣለህ። ሰፌድ ቆሎ ደግሞ እየዘጋን ቆሎ ቀኑ ሙሉ ከርሸም የምጠጣበት ብርጭቆ ክቡር ዘበኛ ብርጭቆ ነው የሚባለው። ክቡር ዘበኛ ይባላል። እቺ ደግሞ ሚኒሊክ የምትባልም አለች። ሚኒሊክ ደግሞ ዋንጫ አለች። የሚኒሊክ አንበሳው አላት። የሚኒሊክ ዋንጫ አለች እና ከቂጧ እንትን ብላ ከአፏ ሰፋ ያለች ነች። ያንን ይዘህ ስትጠጣው ራሱ ፍስማ ጻዕሙ ከነ አክቲንጉ አቤት ጊዜ እንዴት ታስታውሳለህ? እኛው ትውልድ ነው። አሁንም የቦርዴውን ስታውቃለህ? ታስታውሳለህ? እንደ ቦርዴ ሻሜታ አለ ስሙ ነው። ቦርዴም ሻሜታም ስሙ ነው። ይኸውልህ የእሱ ደግሞ ልንገርህ፣ ስፖርት እናነሳለን። ግርማቸሩ እዚህ ደግሞ ወክማ ደግሞ አለ፣ በየቦታው አለ ስፖርት ቤት። ይኸውልህ ያን ስፖርት ቤት ሄድና ስፖርትህን ተነሳለህ። ሆድህን እኮ ያስ እንዲያደርግልህ ያችን ትሄድና ታደርጋለህ 2 ጣሳ፣ ከዛ 5 ሳንቲም ትከፍላለህ። ፍራንክ ከሌለ ቀኑ ሙሉ በር ዘጋ ማለት ነው። እንደዚህ አይዘጋም። ድንበር ብቻ እንግዲህ ተመልካቾች የሎሬት ሲኒማ ነው እንግዲህ ዛሬ በጣም የምንወዳቸው በጣም የምናከብራቸው ጥበብ ያፈራችልን እንደው ዳጉ ጊዜ እንግዲህ ወደኋላ እንግሊዝኛ አላወራም። አዋቂ ባለበት እኔ ማውራት አይገባኝም፣ ግን በጣም ለእናንተ እንግዲህ እንደምታዩት ነው። የበላ ያስታውቃል። የተበላን ደግሞ እናስታውቃለን። እኛ የተበላን እናስታውቃለን። በጣም ደግ ጊዜ ነበረ። እኔ ብዙ ጥያቄ አነሳለሁ፣ ምክንያቱም ይሄ አጋጣሚ ህዝቡም ይፈልጓል። እንግዲህ ጥበብ ውስጥ ያለ ይፈልጓል፣ ጥለት ውስጥ ያለ ይፈልጋልና እንደው ጃምቦ እኔ ሲሰማ ስለ አንተ ሲሰማ በጣም ብዙ ልጆች ረድተካል፣ ብዙ ልጆች ወደ ኪነ ጥበቡ አምጥተሃል። እስቲ ስለዚህ ደግነትና ደግሞ ስለዚህ ምክንያቱም አንተ መተህ ሰው አምጥተሃል። ያው በጣም ብዙ ሰዎች ነው እኔ የሰማሁት፣ በጣም ብዙ ሰዎች መጥተዋል። እስኪ ስለነሱ አጫውተኝ። ዋናው አሁንም ደጋግሜ ይሄን እድል ሎሬት ሰጥቶን እዚህ በመምጣቴ ክብር ምስጋና ይጎድስታውን አልገልጽም። ይሄን ያህል ፍሪደም ነፃነትን ይዘህ መጠየቅና መነጋገር ማለት ከፖለቲካው ከእምነቱ ውጭ ሆነን ነፃ ሆነን ነው የምንጫወተው። ይሄን የድሮ ደግሞ ሂስትሪና ታሪክ ለወጣቱ ለዘመኑ ከኛ የሚወስዳቸው ብዙ ትምህርቶች አሉ። በትክክል አሁን ማሳደግ እናንተን ማለት ሳይሆን ይሄ ራሱ አሁንም እንትኑ አልለቀቀኝም አምሉ ማለት ነው። በይበልጥ ካስ ሪቬንጅ ይባላለሁ። ካስ ማለት መልማይ መልምሎ ምናምን አንተ ማግኘት ወይ እሱ ማግኘት የሚገባውን ትቶ ራሱ አየር በአየር የሚበላ ነው። ከጃምቦ የሚላከው ግን በዚህ ስልክ በዚህ ደውይ በዚህ ስልክ ደውል የሚሏችሁን ትእዛዝ የሚከፍሏችሁን እራሳችሁ ተነጋገሩ። ፎርጌት በቃ ዘጋለ። ያን እድል በር ቁልፍ ከሰጠው ስም መጥራት አልፈልግም። ከክፍለ ሀገር ሁሉ ያመጣናቸው አሉ። ከልጆቼ መካከል ሁሉ አስተኝቼ ስም ክብር ያላትም አለች። አሁንም ከወንድም አለ የሞተም ያለፈም አለ። ስለኔ አሁንም ያለው ጄኔሬሽን ወጣትም ያቀኛል። እኔ ለክፋራ እንግዲህ ክብራትና ክብራን ሎሬት ሲኒማ ተከታታዮች በዚህ አጋጣሚ እንግዲህ እንደምታዩት ተከበሩ ለኛ አርቲስቶች ምርጥ የሆኑ አርቲስቶች አቀርበናል ማለት ነው። እንግዲህ ስለ ሎሬት ብዙ ያወሩ ነው። ሎሬት እንግዲህ ኢትዮጵያ ላይ ወይም አዲስ አበባ ላይ ሎሬት ስኩል የሚያክል ፕሮፌሽናል ትምህርት ቤት እንዳለ በፎርጂድ ስም በፎርጂድ ሰርተፍኬት የሚነግዱ አሉና አሁን ላይ የኢትዮጵያ ባህል ቱሪዝም ከልብ ነው የምናመሰግነው። ምክንያቱም የማጣራት ስራ እየመነጠረ ነው። ሎሬት መማር ትልቁ ጥቅሙ አስተምሮ እድል ይሰጣል። በጣም ብዙ አንጋፋ ሚዲያ ለምናቸው አርቲስቶች እኛም ከታች ጨምሮ ብዙን አርቲስቶች እድል ሰጥተዋል፣ በማስታወቅም በብዙ። ስለዚህ ሎሬት ብዙ ጊዜ አሁን ሎሬት እያላችሁ ስለሆነ ይሄ ማይካድና የምታይ ግልጽ የሆነ ነገር ነው። እንግዲህ ለቻናላችን አዲስ የሆናችሁ ሰብስክራይብ ያድርጉ። በጣም ብዙ ጨዋታ እንጫወታለን፣ እንቀጥላለን። እንግዲህ ጃምቦ ያለው በትክክል ግልጽና ግልብ አማርኛ ነው።
እኔ አሁን ነው እየሰማሁት። እኔ ጥበብ እኔ አይገባኝም ብያለሁ። እንግዲህ ጥበብ ጨዋታ ስለሆነ ልማር ብዬ ቁጭ ብያለሁና ፍቅር በህይወት ደስ ይላል። እንግዲህ አንጋፋ ናቸው በጣም ለሀገር። እኔ እንደዚህ አላየሁም፣ እንደዚህ መስማት ጭራሽ አላየሁም። አሁን የዘመተ አለ ብትለኝ እኔ እንጃ፣ ይቅርታ አድርጎ እኔ አላውቅም። ለሀገር እንዲያገልግለው ያው ስም እዚህ ጋር በጠረም ጥሩ አይደለም፣ ግን መንግስትም ቢሆን ያው ጥሩ ነገር ላይ ይሰራል። እግዚአብሔር ያቆይልን። ግን እንደዚህ አርቲስት ደግሞ እንደዚህ ለሀገር ያገለገሉ ለሀገር የላኩን ሰዎች መሸለምና ማበረታታት ተገቢ ነው። ኢንዱስትሪው የያዛችሁ አሁን ላይ ያላችሁ እናውቃለን። እንግዲህ ብዙ ታሪክ እያወሩ ነው። አሁን የሚሰሩ ፊልሞችን እናያለን። ፊልም ሲሰራም ምን እንደምታደርግም እናውቃለን። በፊልም ሽፋን የሚሰራውንም ስራ እናውቃለን። ብዙ ነገር እናውቃለን። እና እንደው ለጨዋታ ያክል ወደ አንተ ልምጣና እዚህ ሙያ ውስጥ እንግዲህ ገብተሃል። እንደው የገጠመ ማለት እንደ ባለሙያ የገጠመ ትዝብቶች እስኪ ትዝብቶችን ያጋራል። ትዝብቶቹ እንዳልኩ ትናንትና እጅግ ጥሩ ነበረ። ብዙ ነገሮች አሁን እኔ ወደ አርት ስመጣ ራሱ በኃይሉ ጸጋዬ ምክንያት ነው። ኃይሉ ጸጋዬ ማለት አሁን ከ35 ዓመት ያላነሰ ጊዜ ተዋውቀናል። ወንድሜ ነው። እሱም በየቴሌቪዥኑ ወይም በኢንተርቪው ሲሰጥ ጌት ማለት ከወንድም በላይ ነው ይላል። ለእኔም ቢሆን እንደሱ ነው። መጽሐፍ ያስተማረኝ እሱ ነው። አርት እንደገባ የሚያደርገኝ ትልቁ ቁም ነገር ግን ትናንትናን ብቻ ማውራት ሳይሆን ዛሬን ማውራት አለብን። ዛሬን ይዘን ወደፊት ደግሞ መራመድ አለብን። አዲሱ ትውልድ ምንድን ነው? ትናንት ቀደም እንዳልኩ ትናንትና ሜዳውን ሙሉ ህብረተሰብ ነበረ። ዛሬ ትልልቁ ሰው ከፊልም ላይ ለምን ጠፋ? ከቲያትር ለምን ጠፋ? ስላከበርከው ነው? ስላላከበርከው ነው? ህብረተሰብ ስታከብረው እሱም ያከብራል። አርት የሚያከብራትን ነው የምታከብረው። ስለዚህ ወጣቱ ይህንን ነገር ሊያስብ ይገባል። ጎበዝ ልጆች አሉ፣ ጥሩ የተማሩ ልጆች አሉ፣ በጣም ከሚገባው በላይ ጥሩ ነገር የሚሰሩ ልጆች አሉ። እነዛ ልጆች ላይ ከተፋ ውስጥ እየገቡ ለጥቂት ነገር ብቻ ብለው በየቲክቶኩ ላይ በየዩቱቡ ላይ በየምናምኑ ላይ ገብተው አንደኛ ባህል፣ ሃይማኖት፣ ህብረተሰብ፣ አገር የሚባለው ነገር አብሮ ይጠፋል። እነዛ ነገር ሲጠፋ አርት አይኖርም፣ ስድብ ነው የሚኖረው። ስድብ አርት አይደለም። ብሽሽቅ አርት አይደለም። አንዱ አንዱን የሚሰድብበት አንዱ አንዱን ሃይማኖት የሚያንቋሸሽበት ጊዜ አይደለም አሁን ያለው። አሁን ያለንበት ጊዜ ሁላችን በአንድነት ወደፊት ልንራመድበት ምንችል ነው። ስለዚህ ልጆቻችንን በእኛ እድሜ ያሉ ሰዎች ሊያስተምሩ ይገባል። አገርን ከአርት ጋር ማስተሳሰር ይገባል። አርት ከሀገር ጋር መተሳሰር አለበት። መንግስት ሁል ቀን በየሚዲያ ወይንም ደግሞ አርቲስቶችን ሰብስቦ ባለፈው እኔ ወይዘሮ አዳነች በጠሩ ጊዜ እኔ ነበርኩኝ ስብሰባውን ላይ መንግስትና አርት አብረው ይስሩ ይላሉ፣ ግን እየሰራ አልተዋወቁም። ትልቁ ነጥብ የኔ አርትን መጀመሪያ ደረጃ መንግስት አክብሮታል ወይ? ስም መጥራትና ቤት ውስጥ መምጣት ብቻ በየአዳራሹ መሰብሰብ ወይ ጠቅላይ ሚኒስትሩ መሰብሰብ ብቻውን በቂ አይደለም። ቁም ነገሩ እስቲ ቀደም እሱ እንደሚያናለ ትናንትና የሰሩትን ሰዎች ምንም ነገር የተሰጣቸው የለም። የወደቀ ነው። የወደቀውን ነገር አንስተ ካልገነባው ትንሹ ልጅ እንዴት እሱን አይቶ ይምጣ? ይሄ ሰውዬ እኮ በአሁኑ ሰዓት በሊመዚን መሄጃው አውቶግራፍ መፈረሚያው ሰዓት እንጂ ማረፊያ ሰዓቱ ነው። ትንንሾች የሚከተሉት እንደዚህ ልናደርግ ይገባል ብዬ ነው የማምነውና እስቲ ወንድሜ አንተ የምትለው ነገር ካለ አሁን እሱ ላይ በተናገረው ትክክል አባባለሁ። አሁን በየመንገዱ በየሚዲያውም ብዙ ቻናል ላይ ለፋና ሸገር ላይ ተጠይቄያለሁ። የተሰጠበት ክብር ከንቲባ ታዞ ወይም ከአንድ ሁለት አካል ጊዜ እድሉን አግኝቻቸዋለሁ። ገብቻለሁ ቤት ቅድመ ክፍያ ብትለኝ ኬት አባቴ ነው የማመጣ? ከየትኛው የእኛ ስራ ሞቷል። ሌላ ልጆችን ማኖር አልቻልኩም በአሁን ታይም። አሁን ይህንን ነገር የግል ካርታን ስትይዝ እኮ ነው ነዋሪ የምትሆኑ አይደል እንዴ? መንግስትን ከክብር ምስጋና ልታቀርብ ወይ እሳቸው ጋር ሄጄ ለመቅረብም ከንቲባ ጽሕፈት ቤት ለመቅረብም በእውነት እድሉን እሞክረዋለሁ። ማንም የሚያቀርብ የለም። አሁን ልጆቹ ሰቀቀን፣ ባለቤት ሰቀቀን፣ እኔ ሰቀቀን፣ ሌላ ይቅር እንደናንተ ወንድም ጓደኞች የሉ የሰቀቀን ኑሮ ነው ጃምቦ የሚኖረው ነው የሚባለው አይደለም እንዴ? ቆሰልኩ፣ ደማው፣ አገለገል። ሌላ ይቅር ነኝ ከበጎ የሰላም አምባሳደር ነኝ፣ የጽዳት አምባሳደር ነኝ፣ የበጎ አድራጎት አምባሳደር ነኝ።
ለትግራይ ለልማት መነሻና ለወገን ደራሽ ተብሎ ሲሰበሰብ ፋልቱ ማንዶዬ እኔ አርቲስት ጸጋይ ነፍሱን ይማር ታምራትም ነበር እና 25 ሚሊዮን ብር ገቢ አግብተናል። ለበጎ አድራጎት አሰባሰብን። ይህ ሁሉ ያደረግነው ከየግል ወይ ከመንግስት ድርጅት ሳይሆን ከባንኮች ነው ያሰባሰብን ገቢ ያደረግነው። የምስክር ወረቀት አልተሰጠኝም። የምስክር ወረቀት አላ ቴንኪ እንኳን የለም። በዚህ አጋጣሚ ምስጋና የምናቀርባቸው ከጎን ለዕለት ቁርስ እንኳን የሚኖሩ የሚቆሙልን ወንድም ጓደኞች አሁንም አያሳጣ። አገራችንን ሰላም ያርግልን። አገርን ሰላም ያርግልን። የተለወጠ እድገቷን እያሳየች ነው። ሁሉም ኑሯችን ህይወት እየተቀየረ ነው። አሁን አንተም እንዳልከው እሱም እንዳለ ያገለገሉት እንዴት ናቸው፣ ወዴት ሄዱ፣ ምን ደረሱ የሚባለውን ይሄን አጋጣሚ ይሄ ሚዲያ ፕሮግራሙ ስለሰጠ ልናገረው ተናገሩት። እኔም ልናገረው ነው። ስለዚህ ክብር ምስጋና ይሁን። እዚህ ላይ አንድ ነገር ልናገር። ባለፈው ሳምንት ላይ ማስታወቂያ ሰርቻለሁ። የምርጫ ቦርድ ማስታወቂያ ነው። የምርጫ ቦርድ ማስታወቂያ እንግዲህ መንግስታዊ መንግስት ነው ባይባልም የህዝብ ነው። በምርጫ ቦርድ የተመጣ ነው። መንገድ ላይ ልንቀርጽ ስናስቆሙን ጠቅላይ ሚኒስትሩ ይኸውላችሁ ተሰርቷል፣ የፈለጋችሁበት ስሩ ይሉናል። በየመንገዱ ላይ ያሉት ደግሞ ጥበቃዎች እንዳትሰራ ካሜራ ለምን ታያስክ ይባላል። ስለዚህ ነው አርትና መንግስትስ ተግባብተዋል የምለው። እኔ እያልኩ ያለሁት ኮምፕሌን እያደረግኩ አይደለም። እኔ እያልኩ ያለሁት ወደፊት መራመድ አለብን ብለን ካልን ወደፊት እንድንራመድ ሁለቱም እኩል መምጣት አለባቸው። አንደኛ የአርቱን ህብረተሰብ መውቀስ እፈልጋለሁ። የስ ቀደም እንዳልኩት ድጋፍ አያገኝም። አዎ ድጋፍ አያገኝም። ነገር ግን አገርን አታኮርፍምና እንደ ድሮ እንደ በፊቱ ስለ ሀገር ማውራት አለብህ። ስለ ሀገር መስራት አለብህ። ስለ ሀገር የሆኑ ነቹን ነገር እኛ ካላቀረብን ልጆቹ ማንን ተከትለው ያቅርቡ? ለልጆቹ ልናሳይ የሚገባ ትልቅ መንገድ ሊኖር ይገባል ብዬ አምናለሁኝና እኔ የምለው ነገር ይሄንን ነው። እንግዲህ ክብራትና ክብራን የተከበራችሁ የሎሬት ሲኒማ ተከታታዮች እንግዲህ ይህ ወይም እውነት ሐሰት የተሰኘ ፕሮግራማችን ነው። እንግዲህ በጣም ከጥበብ ባለሙያዎች ብዙ ነገር ሰምተናል፣ አይተናል። ፍቅር በህይወት ይቅደም። እዚህ ሾው ላይ ደግሞ ብዙ እንግዶችን ከዚህ በኋላ እናቀርባለን። መሳቅ መጫወትም ሳይሆን አንዳንዴ ቁም ነገር ያስፈልጋልና የሀገራችንን ሰላም ፈጣሪ ያብዛልን። እንደነዚህ ደግሞ የተከበሩ ለሀገር ያገለግሉ ባለውለታዎችን ፈጣሪ ጥበብ ይስጣቸው እንላለን። ይህ ሎሬት ሲኒማ በየሳምንቱ የሚቀርብላችሁ እውነት ሐሰት የተሰኘ ፕሮግራማችን ይህን ይመስል ነበረ። እንደተማራችሁ እንደተደሰታችሁ ተስፋ እናደርጋለን። ሀሳብ አስተያየታችሁን በነፃነት ጻፉ። ይሄ ፕሮግራማችን ከዘር ከሃይማኖት ከፖለቲካ ነፃ መማሪያ ነውና ሎሬት ሲኒማ ሁሌም የእናንተ ተመራጭ ቻናል ነውና ሰብስክራይብ፣ ላይክ ያደረጋችሁ ቤተሰብ ይሁኑ። ስቱዲዮ ድረስ ስለመጣችሁ ከልብ 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 በጥበብ ስም እናመሰግናለን። ፈጣሪ ዕድሜ ጤና ይስጣችሁ። ከዚህ በተሻለ ደግሞ ያገናኝ፣ ሀገራችንን ሰላም ያርግልን። ምቀኛ ዘረኛ ጥግን ያዝ። ኢትዮጵያ ለዘላለም ትኑር። እናመሰግናለን።